በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል እመብርሃን ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከቅዱሳን በረከት ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 18 ቁጥር 1 በዚያችም ሰዓት የጌታችን ኢየሱስ ደቀ መዛሙርት በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው እያሉ ወደ እርሱ ቀረቡ። ሕፃንንም ጠርቶ በመካከላቸው አቆመው፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። እንደዚህም ሕፃን ራሱን ዝቅ ያደረገ በመንግሥተ ሰማያት የሚበልጥ ይህ ነው። እንደዚህም ያለውን አንድ ሕፃን በስሜ የሚቀበል እኔን ይቀበላል። በእኔ ከሚያምኑ ከእነዚህ ከታናናሾች አንዱን የሚያሰናክል አህያ የሚፈጭበት ወፍጮ በአንገቱ ታስሮ ወደ ጥልቅ ባሕር ቢሰጥም ይሻለዋል። ከሚመጣው ማሰናከያ የተነሳ ለዓለም ወዮለት። ማሰናከያ ግድ ይመጣልና፣ ነገር ግን ማሰናከያን ለሚያመጣት ለዚያ ሰው ወዮለት። እጅህ ወይም እግርህ ብታስትህ ከአንተ ቆርጠህ ጣላት። ሁለት እጅ ወይም ሁለት እግር ኑሮ ወደ ዘላለም እሳት ከምትጣል አንካሳ ወይም ጉንድሽ ሆነ ወደ ሕይወት ብትገባ ይሻልሃልና። ዓይንህ ብታስትህ ከአንተ አውጥተህ ጣላት። ሁለት ዓይን ኖሮ ወደ ዘላለም ገሃነመ እሳት ከምትጣል አንድ ዓይን ኖሮ ወደ ሕይወት ብትገባ ይሻልሃልና። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እግዚአብሔር መድኃኔዓለም ከንጹሐን ይልቁኑ ከቂርቆስ ወኢየሉጣ በረከት ያሳድርብን። ዛሬ ቅዱሳኑ የኢየሉጣ የቂርቆስ በዓል ነውና የእነርሱን ታሪክ ገድል እንነጋገራለን። ለትምህርታችን ርዕስ እንዲሆን በ18ኛ ምዕራፍ በቁጥር 1 ቅድም ያነበብነውን መኑ እንጋ የአቢ በመንግሥተ ሰማያት፣ በመንግሥተ ሰማያት የሚበልጥ ማን ነው? ወይም እንደ ቅዱሳን ሐዋርያት ሐሳብ ከእኛ መካከል በመንግሥተ ሰማያት ታላቅ የሚሆን ክብር የክብር ክብር የሚሰጠው ማን ነው ብለው ለጠየቁት ጥያቄ ጌታችን በመካከላቸው አንድ ሕፃን አቁሞ ካልተመለሳችሁ እንደ ሕፃናት ካልሆናችሁ ከቶሆኑ ወደ እግዚአብሔር መንግሥት አትገቡም ብሎ የተናገረው ኃይለ ቃል አለ። ከዚያም አያይዞ እንደዚህ ሕፃን ራሱን የሚያዋርድ ሁሉ ከፍ ከፍ ይላል፣ በመንግሥተ ሰማያት ታላቅ ማለት እርሱ ነው ብሏል። ምን ለማለት ነው የሚለውም በኋላ የምንመለከተው ሆኖ ዛሬ ቅዱሳን ቅዱስ ቂርቆስና ቅድስት ኢየሉጣ ሰማዕትነት የተቀበሉበት ቀን ነውና ታሪካቸውን እናስቀድም። በቤተክርስቲያናችን ታሪክ ሕፃናት ሆነው ሰማዕትነትን ለመቀበል በሐዲስ ኪዳን የሚቀድሙ ከጌታ ልደት ቢቆጥሩ 144,000 የቤተልሔም ሕፃናት ናቸው። እድሜያቸው 2 ዓመትና ከዚያ በታች የሆናቸውን ሄሮድስ ፈጅቷቸዋል።
እነዚህ ሕፃናት የእናት አባታቸውን ስም እንኳ ሳይለዩ ደማቸው ፈሷል። በኋላ የ15 ቀናትን በዓላት ስንዘረዝር እናወሳቸዋለን። ከዚያም በኋላ በዘመነ ሰማዕታት እንደነ ቅዱስ ኤስድሮስ ሕፃን ያሉ በ10 ወራቸው የተሰዉ፣ እንደነ ቅዱስ ደማሊስ ያሉ በ5 ወራቸው የተሰዉ አሉ። ከሕፃናት ሰማዕታት ግን የሕፃናት ሰማዕታት ሁሉ አለቃ ተብሎ ስም የወጣለት ከአበይት ቅዱሳን ሰማዕታት አንዱና ዋነኛው ቅዱስ ቂርቆስ ነው። ቅዱስ ቂርቆስ በምስራቅ ሮም በታናሽ እስያ ሊቃኦንያ ከምትባል ስፍራ አንጌቤናይት ከሆነች እጅግ የተከበረች ከነገስታት ዘር ከምትቆጠር ኢየሉጣ ከምትባል እናት የተወለደ ነው። አባቱ በየትኛውም የገድል መጽሐፍ ተጽፎ ስሙን ልናገኘው አልቻልንም። ክርስቲያን እንደነበረ እናውቃለን። ገና ቅዱስ ቂርቆስ እንደተወለደ እንዳረፈ እናውቃለን። እናታችን ቅድስት ኢየሉጣ ባለቤቷ በሕይወት ስላልነበረ ለ3 ዓመታት ያክል ልጇን ሕፃን ነው ሳትል ሕግ፣ ስርዓት፣ ሃይማኖት እያስተማረች አሳድገዋለች። ብዙዎቻችን ሕፃናትን ማስተማር የምንጀምረው አፍ ከፈቱ ክፉና በጎ መለየት ከጀመሩ ነው። ብልህ ሰው ሕፃናትን ማስተማር የሚጀምረው በማህፀን ሳሉ ነው። እንኳን እኛ በሃይማኖታችን ዛሬ በሳይንሱ ያሉ ሰዎች በማህፀን ያሉ ሕፃናት በውጭ የሚደረግ ድምፅ ውስጥ ገብቶ እንደሚሰማቸው ይናገራሉ። ታስታውሱ ከሆነ የማህበራችሁን ምስረታ ስታከብሩ አንድ ትልቅ ሴት ጋብዛችሁ ታውቃላችሁ። ልብ ብሎ የሚያስታውስ ሰው ካለ ምንድን ነው ያለቻችሁ? በጊዜው ቤተሰብሽ ልጆችሽ ስርዓት የያዙ የሆኑበት ምክንያት ምንድን ነው ስትባል ምንድን ነው ያለች? ነፍሰ ጡር ከሆንኩበት ጊዜ ጀምሮ ምድራዊ ነገር በቴሌቪዥን በሬዲዮ በተለይ ማዳመጥ አቆማለሁ። ምድራዊ የሆነ ቴሌቪዥን ከፍቼ ዜናም እንኳ አላዳምጥም። ከዚያ ጊዜ በኋላ በአይኔ በጆሮዬ እንዲገባ የምፈቅደው መንፈሳዊ ነገር ብቻ ነው። ይህንን የማደርገው መጀመሪያ ለራሴ፣ ዋናው ግን ለሕፃኑ ነው። ለምን? በማህፀን እያለ መቀደስ አለበት። በማህፀን እያሉ ስለመቀደስ መጽሐፍት ይነግሩናል አይደል? ሐረይኩከ ይላል መጽሐፍ፣ ወቀደስኩከ እምከርሰ እምከ፣ ከእናት ማህፀን መቀደስም አለ። ነቢዩ ኤርምያስ እናቱ የተቀደሰች ናት። መጥምቁ ቅዱስ ዮሐንስ እናቱ የተቀደሰች ናት። ሕፃናት በማህፀን እያሉ እንደሚሰሙ ሌላስ ማስረጃ ከቅዱሳት መጻሕፍት ትሉ እንደሆነ በቅዱስ ሉቃስ ወንጌል በምዕራፍ 1 ላይ ቅድስት ኤልሳቤጥ ምን አለች? እንዴት ዋላችሁ? ምንድን ነው ያለች? ገና እመቤታችን ስትመጣ እንዴት ዋላችሁ? አንቺ ገና ሰላም ስትይኝ እንዴት አለሽ ቸራለሽ ስትይ አንፈራጸ እጓል ውስጥ ክርስዬ በፍስሐ ወሐሴት፣ ደስ ብሎት ድምፅሽን ሲሰማ አለ ይሰማላ በማህፀን ያለ ሕፃን። ያኮኑ በማህፀን ያለ ጽንስ የያዘች ሴት ስለምታየውም ስለምታዳምጠውም ነገር መጠንቀቅ አለባት። እንዲያ ነው ልጅ ማሳደግ። ከዚያ ከተወለዱ በኋላም ቢሆን ላይመልሱልን ይችላሉ። ጭንቅላታቸው ነገሮችን ይዞ ግራውን ቀኙን መለየት ባይችልም በዚህ በዘመናዊ ቋንቋ ጭንቅላት ብዙ ክፍል አለው ይባላል። አንደኛው የጭንቅላት ክፍል ሕፃናት ሆነ ትልቅ ሰው የምንሰማውና የምናየው ነገር በሙሉ ብናስታውሰው ባናስታውሰው የሚጠራቀምበት ጓዳ አለው። ዘይሉ ይቀመጣል። ሲፈልግ ቀን ጠላት ያወጣዋል። እና ይህች ቅድስት እናት ማወቅ ያለባችሁ ነገር አለ። ቅዱስ ቂርቆስን በምናከብርበት ልክ ሲሆን አስበልጠን አሪያ እኩል ማክበር ይገባል። ለምን? ሁላችን ትኩረታችን የሚሰበን አንድ ፈላስፋ እንዳለው ምንድነው ያደረገ? ነጭ ግድግዳ ቀብቶ እንዲህ ጥቁር ነጥብ አስቀመጠና ሰዎችን እያሰለፈ ይገብታችሁ ያያችሁትን ንገሩኝ ይላችኋል። ገብቶ የወጡት ሁሉም ያዩ ምንድነው? ጥቁር ነጥብ ነው። ነጩን ግድግዳ ከቶኑ ለማየት የፈቀደ አልነበረም። ሰዎች
መንፈስ ቅዱስ ካላደረብን በቀር ሁሉ ጊዜ የሚታየን ምንድነው? አሉታዊ ነገር ነው የሚታየን። ትኩረታችን የሚስበን እሱ ነው። እንዴት ዋላችሁ? ቅድስት ኢየሉጣ ሲባል በሁላችን ጭንቅላት ልክ አዳም ሲባል ሁላችን ትዝ የሚለን ምንድነው? ዕፀ በለስ አይደል? ቅዱስ ዳዊት ሲባል ኦሪዮ፣ ዮናስ ሲባል ሸሽቶ መሄዱ፣ ጴጥሮስ ሲባል ክህደቱ፣ ኢየሉጣ ሲባል ደግሞ ትዝ የሚለን ምንድነው? ያን እንደ ክረምት ነጎድጓድ የሚፈላውን የጽህርት ውሃ ፈራች፣ ልጇ አበረታት የሚለው። በነገራችሁ ላይ እርሷን ያበረታት መንፈስ ቅዱስ ነው። በማን አድሮ? በቂርቆስ። አንድም ራሷን ያበረታች እንዴት? እንዲያደርግ ሰርታበታለች። ካስቀመጠችው ሰው በረሃብ ዘመን ከስንቁ አፍሶ እንዲመገብ ማለት ነው። እንዲሆን ሰርታበታለች። መልክዓ ቅድስት ኢየሉጣን የደረሰው ሊቅ ምን አለ? እናቴ ኢየሉጣ ፈራሽ ብሎ የሚነቅፍሽ ያላስተዋለ ነው። ምክንያቱም አንቺስ እሳት አይተሽ ነው የፈራሽ። ቅዱስ ጴጥሮስ የሐዋርያት አለቃ አንዲት ሴት አስፈርታው ክዶ የለ ብሎ ንጽጽር ሁሉ ያመጣል። ቅድስት ኢየሉጣን ስለማክበር ነው። ፈራሽ ብሎ ሰዎች አንቺን ሊነቅፉ አይገባም። እና ቅድስት ኢየሉጣ ቅዱስ ቂርቆስ በሚከበርበት መስፈርት ሁሉ አንደኛ የተቀበለውን መከራ ሁሉ ተቀብላለች። ሁለተኛ ታግሶ በክርስቶስ ፍቅር እንዲኖር። ምክንያቱም ምን ያህል እንደሰራችበት የሚታወቀው በመከራው ብቻ አይደለም። እቺ ቅድስት እናት ወልዳ ባሏ ሙቶባት አሳድጋ መበለት ናት። መልካም በዘመኑ ይሄ ቀረሽ የማትባል ውብ ሴት ናት። ብዙ ሰዎች ብዙ ወንዶች የሚፈልጓት እሱን አልሻችን። ክርስቲያን ከአንድ በላይ ትዳር አይምሮ ሲዝል ነው እንጂ ብዙ አይመከርም። ታውቁታላችሁ፣ ከአንድ በላይ ትዳር። እኛ ግን እንኳን ሙቶብን በህይወት እያለን ብዙ ሰው ስለ ፍቺ ነው የሚያስብ። እሷ በርትታ ልጇን አሳድጋ የዲዮቅልጥያኖስ አዋጅ ሲመጣ፣ ያን ጊዜ ዲዮቅልጥያኖስ የነበረ በአንጾኪያ ነው፣ መክስሚያኖስ የነበረ በሮም ነው። እንግዲህ አንጾኪያ በምስራቁ ናት፣ ሮም በምዕራቡ ነው ያለች። ታናሽ እስያ በዚህ መካከል ነው ያለ። ሊቃውያን ያልኳችሁ ቅድም ቱርክ ውስጥ ነው ያለው። እዚያ ስትኖር አዋጅ ቶሎ አይደርስምና አዋጁ ከነሱ ሲደርስ አሰበች። መከራ ልትቀበል ፈለገች፣ ግን ለሕፃኑ አራራችና ይዛው ሸሸች። ወዴት? ወደ ጠርሴስ መጣች። ወደዚያ ሸሽታ መጣ። እግዚአብሔርን እያመለከች በድህነት ስትኖር ሀብቷን ትታ ዘመዶቿን ትታ ስለ ክርስቶስ ፍቅር ስለ ሃይማኖት ስትኖር ከዲዮቅልጥያኖስ የተሾመና ክርስቲያኖችን በሊቃኦንያ ሲያሳድድ የነበረው መኮንን እስክንድሮስ የሚባል በዚያ ስፍራ ክርስቲያኖችን ሲያባርር እሷ ተያዘች። ልጇን አሻሽታ ከከተማ ዳር አስቀምጣው ነበርና እሷ ተይዛ ቀረበች። አሁን ጥያቄው የሚመጣ እዚህ ላይ ነው። እንዴት ዋላችሁ? ቅዱስ ቂርቆስና ቅድስት ኢየሉጣን ሰማዕታትን ቅዱሳንን ማክበር ይገባል አይደለም? ይገባል አይገባም? መልካም። ማክበር ጥቅሙ ምንድን ነው? ቅዱሳንን የሚያከብረን ሁሉ ማን ያከብረዋል? ነገር ግን ዋናው ዓላማችን ምንድን ነው? ከነሱ ህይወት ምን መውሰድ ነው? ትምህርት አይደል? እንዴት ዋላችሁ? ምን መውሰድ ነው? ትምህርት መውሰድ ነው። ይችን ቅድስት እናት ታስራ ተይዛ ከፊቱ ቀረበች። ቅድስት ኢየሉጣ ቀረበች። የት ነው ሀገርሽ አላት። የትውልድ ስፍራዬን ከፈለክ ኢጣሊያ ነው። አሁን ሸሽቼ የመጣሁበትን ከፈለክ ታናሽ እስያ ሊቃኦንያ ነው። የነማን ወገን ነሽ አለ። ድሮ እንደዛ ነው የሚጠየቅ። ለምን? መጣላት አይፈልጉም። እንዴት ዋላችሁ? እናታችን ቅድስት ወለተ ጴጥሮስ ጎንደር ላይ አጼ ሱስንዮስ እዚህ ደንቀዝ ላይ አስሮ ሊገላት ሲል በዙሪያ ያሉ ሰዎች ምንድን ያሉት? አይ እሰራት እንጂ እንዳትገላት አለት። ለምን? የእነንትና ወገን ናት፣ አይለቁም። ለምን ዋላችሁ? ንጉሱን ማለት ነው ሱስንዮስን አይለቁም። እነ ደጃዝማች ገሌ እነ ራስ ገሌ ወንድሞቿ ናቸው። አባቷ የዳውሮ ገዢ ነው። ስለዚህ ይቅርብ ምናሉት። እሱም ፈርቶ ተዋት። ወገን ይጠየቃል። ዛሬ የለም እሱ የነማን ወገን አይባልም። ከወገን ይልቅ ዛሬ ምንድነው የስልጣን ሃይራርኪ አይደል? አንተ የከንቲባው ዘመድ ኮን ያስተዳደር የምናምን። በመንፈሳዊ ደግሞ ታውቁታላችሁ የገሌ ነው ተባለ
ችግር ነው አይደል? እንኳን የተዛመደ የቀረበ እንኳን ይፈራል አይደል? ሽሮ የሚሰራ ረድ እንኳን ይፈራል አይደል? ተወሩት። እንዴት ዋላችሁ? እንደዚያ ነው። እኔማ አንጌቤናዊት ነኝ አለችው። እንግዲህ በዛ ዘመን ቂርቆስን በሰዓታት ይለዋል አይደል? ሳለነ ቂርቆስ አንጌቤናዊ እንቁ ጽሩይ ዘታይ ከሰማይ ዘሐረይ ካዶና ይለለ ሳሉ ለነ ላይ ሰዓታት እሱም አንጌቤናዊ ተብሏል። የአንጌቤን ዘሮች በጣም የተከበሩ ናቸው በዚያ ወራት። በአሁን ስምሽን ንገሪኝ አላት። አሁን ጥያቄው እዚህ ነው የሚመጣ። በነገራችሁ ላይ የቅድስት ኢየሉጣን ታሪክ እናቆየውና ስማችሁን ንገሩኝ ስትባሉ 95% ዮርዳኖስ፣ ከበደ፣ አበበ፣ ጎሹ፣ ወልዴ ምናምን ነው አይደል የሚናገር። 5% ደግሞ አይ ጸሎት ሊያደርግልኝ ፈልጎ የኖረው ወለተ ማርያም፣ አጸደ ማርያም፣ ገብረ ማርያም፣ ገብረ ኢየሱስ ይላል አይደለም። አንድም ሰው አልኳችሁ ስሜ ክርስቲያን ነው የሚል በዚህ ዘመን ከተወሩ 0% ነው። የለም እላችሁ ለምንድን ነው ማለት እንዲህ ህልግ መልካም ክርስቲያን ቢሆን ትዝ አይለው። ስም ማን ነው ሲባል ክርስቶሳዊ ነኝ። ምክንያቱም የማይሞት ሕያው ስማችን እሱ ነው። በነገራችሁ ላይ ገብረ ሥላሴ ገብረ ማርያም የተባልነ ክርስቲያን የሚለው ቅጥያው ነው። እሱ ክርስቲያን የመባላችን ቅጥያ ነው። ትዝ አይለንም። እኔ አሁን እንጃ ስም ማን ነው ሲባል በምን ትዝ ይለኛል። ለምን ቢባል ክርስቶሳዊ ፍቅር በልቦናችን ብዙም አይደለም። በነገራችሁ ላይ በዚህ ዘመን የተሻሉ ክርስቲያኖች ምንላቸው ከክርስቶስ ፍቅር ጥቂት ያላቸው እኮ ናቸው፣ ብዙ አይደለም። ምናላችሁ የድሮ ክርስቲያኖች ክርስቶስን ብዙ ይወዱት ነበር። ጌታችንን ብዙ መሄታችን ብዙ ይወዱ ነበር። ለዛ ነው እሳቱ፣ ሰይፉ፣ ስለቱ ምንም አይመስላቸው። ምንም ከተው እና ስምሽ ማን ነው ሲባል ስሜ ማን ነው አለች። ረባሙቲ እንዴ አያችሁት? አሁን እንኳን እዚህ ለማለት ተለምናችሁ ቀፏችሁ ምናምን ተንገላውዳችሁ ነው የምትሉት። መልካም ለመናገር ሲቀፋችሁ እናንተ ለመላእክት ትቀፋላችሁ። ጥሩ አይሆንም። መላእክት እንዳይጸየፏችሁ እንዳይጸየፉ ነው። እውነቴን ነው። የክርስቶስን ስም የማያከብር ሰው መላእክት ይጸየፋል። ታየዋለ። መላእክት እኮ ጠባቂ መላካችን አብዛኞቻችን ነው ግድ ሆኖበት እኮ ነው አብረን ነው ግድ ምን አለ ይሄን ሰው እየቀስፈህ ትንኝ ብታስጠብቀኝ ብሎ የሚጸልይ መልአክ እኮ አለ ከክፋታችን የተነሳ ማለት ነው። እና አንዳንዴ ያንኑ ቃል እንኳን እዚህ የሚገርማችሁ ነገር ይችን ቃል ሌላ ቦታ ብንላት አደጋ ታመጣለች። እዚህ ግን ክርስቲያን ነኝ ማለት ምን ይጎዳል? ምን ያለ ምን አለ ሀቢ ወነገሪ ስማኪ ከመይትሙቲ እንዳትሞች እንዳልገልሽ ክፉ አደጋ እንዳይደርስብሽ ስምሽን ተናገሪ። በዝቷል ትንሽ ተቀንሰው የጮኩ ሰይድ ሰው ጆሮ ያደነቁራል። እንዴት ዋላችሁ? እንዴት ዋላችሁ? እሺ ይበቃዋል። ደህና ዋላችሁ? ስምሽ ማን ነው ሲላት ስሜ ማን ነው አለች። ክርስቲያን ነኝ አለች። ምን አለ? ስምሽን ተናገሪ እንዳትልገልሽ ብሎ አላት። ስሜን ነገርኩ እናት አባቴ ያዋጡልኝ ሞክሸስም ፈልገ ከሆነ ግን ኢየሉጣ ነው መባል አላቸው። ከዚያ ክርክር ጀመሩ። ለጣዖት ስገጂ ላጵሎ ለአርዳሚስ አላት። አልሰግድም። የሰው እጅ ለሰራው ለዚህ ለድንጋዩ ለወርቁ አልሰግድም አለችው። በክርክራቸው መካከል አንድ ሐሳብ አነሳች። አሁን ምስክር ልጣራ ነው። የእውነት ምስክር ከፈለክ በዚህ ከተማ በጠርሴስ የ3 ዓመት ሕፃን ልጅ ፈልገህ አምጣና እሱን እንጠይቀው፣ እሱ ለመሰከረው እንሰግዳለን አለችው። ፈልጉልኝ አለ እስክንድሮስ። ከተማውን ቢፈልጉት ሁሉ ቤተሰብ ልጁን ደብቋል። ማን ተገኘ በከተማው ዳር? ቅዱስ ቂርቆስ። ይሄ ሕፃን ማንም ይባል አሉ። ቂርቆስ ይባላል። የማን ልጅ ነው? አንዲት መበለት ናት፣ ስደተኛ፣ የእሷ ልጅ ነው። እድሜው ስንት ይሆናል? 3 ዓመቱ አሉ። አገኘነ ብለው ይዘውት መጡ። ገና ሲመጣ ሲያየው መልኩ እናቱን ነው የሚመስል፣ በጣም የሚያምር ደመግቡ ነውና ፊቱ ደስ የተሰኘ ነውና ምን አለው? በሃ አንድም በሃከ ፍሱህ ሕፃን፣ አንተ ፊት ደስ የተሰኘ የምታምር ሕፃን ሰላም ላንተ ይሁን ብሎ አለው። ንጉሱ መኮንኑ
ቅዱስ ቂርቆስ ምን አለ? ለእኔ ሰላም ፍስሐ ማለት ትክክል ነህ። ለምን? በመንግሥተ ሰማያት ደስታ ይጠብቀኛል። ለአንተ ግን ሰላም የለህም። ለምን? መጽሐፍ ለረሲዓንስ አልቦሙ ፍስሐ፣ እግዚአብሔርን ለዘነጉ ለማያስተውሉ ሰዎች ምን የላቸውም አለ? ደስታ በመንግሥተ ሰማያት አያገኙም ብሎሃል። አንተ ልቅሶ ጥርስ ማፋጨት ወዳለበት ትወርዳለህ ብሎሃል። እንዲህ ሳልጠይቅህ ይህን ያልተመልስልኛለሁ አለ። ገና ብዙ እልሃለሁ ብሎሃል። አንዳንድ ሲከራከሩ ሊያጭበረብረው ሊያታለው ሞከረ። አንተ ሕፃን ስታድግ ቆንጆ አጋብቼ በቤተ መንግሥት ሾመሃለሁ አለው። እንግዲህ አሁን አስቡት፣ የእኛ ዘመን ሰው እንኳን ሴትና ገንዘብ ሰጣችሁት በብላሽ ኢኮኖሚ እንክድ አይደለኛ። እንዴት ዋላችሁ? እንዲያው መቼም ቆንጆ ሴት ሀብት ስልጣን ሰጥተውት መካድም ነውሩ ነው እያለ ግን አንድ ነገር ነው፣ ምክንያት ያለው ነው። አብዛኛው ኦርቶዶክሳዊ እምነቱን የተወኮ በብላሽ ነው። ብላሽ ታውቃላችሁ? በክ ይለዋል በባዶ ያለ ምንም ነገር። አንዳንዱ አንዲት የፍልስፍና መጽሐፍ ያነብና ይክዳል። ደግሞ የሚገርማችሁ ነገር ሲግመንድ ፍሮይድ የሚባል የሳይኮሎጂ አባት የሚሉት ሰው አለ። የዛሬ 100 ዓመት አካባቢ የነበረ ማለት ነው። ሲግመንድ ፍሮይድ ከጻፋቸው መጽሐፍ አንዱ ላይ የአብዛኛው ሰው ዩኒቨርሲቲ ገብቶ እምነቱን የሚክደው ያችን እያነበበ ነው ይባላል። እና ያንን መጽሐፍ ገና ሲጀምር ማስጠንቀቂያ አለው። ይሄን አንብበ በኋላ እንደዚህ እንደምትሆን እኔ የለሁበትም ነው የሚል። በዚህ ጊዜ ሪስጠው ሰውዬው ያችን ያነብልና በቃ ሊቅ ነው እሱ። አንዲት መጽሐፍ አንብቦ አንዲት የፍልስፍና ወይ ሳይኮሎጂ መጽሐፍ አነበበ። እዛ በኋላ በቃ አለቀ ነው። እንዴት ዋላች? በብላሽ እና ስታድግ ቆንጆ አጋብቼ ስልጣን ሰጥቼ ሀብት ንብረት እሰጥሃለሁ ገዢ አደርግሃለሁ ብለዋለሁ። የአንተ ሴትህም ገንዘብህም ሀብትህም ክብርህም ንብረትህም ከአንተ ጋር ወደ እሳት ይውረዱ አለው። እዚያ በኋላ የተደረገውን ነገር እንኳን እሱ የተቀበለው ለእኛም ለመናገር ይከብደናል። በቅዱስ ቂርቆስ ላይ ያልደረሰ የመከራ አይነት የለም። ቀላል የምንለው እኛ ግርፋት ነው። በነገራችን ላይ በሰማዕታት ግፍ ውስጥ ቀላሉ ግርፋት ነው። ግርፋት ሲባል ግን እኛ የምናውቀው አይነት 40 ጅራፍ ምናምን የሚባለው 100 ጅራፍ የሚባለው አይደለም። ለወትሮ ጅራፍ ነው አይደል? አባቶቻችን እናቶቻችን ቅዱሳን ሰማዕታት የሚሰቃዩበት ጅራፍ ግን ጅራፍነቱ ጅራፍ ሳይሆን አስዋጥ የሚል ልብስም አለው አይደለም? ከምንድን ነው የሚሰራ? ከላም ቆዳ ይሰራና ደግሞ ይታታል። ከተታታ በኋላ በእያንዳንዱ ጫፉ ላይ የብረት ስንጥር ይቀመጥበታል። አካላቸው ላይ አርፎ ሲነሳ ስጋቸውን እያዘው ነው የሚሄድ። 40 ቢገርፉ 40 ጊዜ ስጋቸው ይቦጨቃል ማለት ነው። በዛ ምክንያት ደማቸው በጣም ይፈሳል። ይሄ ግን በሰማዕታት ግፍ ምናልባትም ቀላሉ ነው። ቅዱስ ቂርቆስን አስቡት። በነገራቸው አንዳንዴ አረማውያን ይገርሙኛል። ለነገሩ ዛሬ ከአረማውያን የከፋን ነን አለኛል። ዛሬ ክርስቲያን ነኝ ብሎ እንደዚያ የሚያደርግ ሰው ስላለ አስቡት። የ3 ዓመት ሕፃን አጋድሞ ቁጭ ብሎ እንደ በግ ቆዳውን ግፈፉልኝ ማለት ምን ማለት ነው? ከአንገቱ በላይ መጀመሪያ አስገፍፎ አስቡት። ቆዳውን ሙሉን ከአንገቱ በላይ አስገፍፎ በተገፈፈው አካሉ ላይ የጋለ ብረት ያስቀምጥበታል። ይህን እንኳን ማድረግ እንኳን መቀበል ማየት ራሱ ይገላል። ማየት ራሱ በአይን ማየት ይገላል። በደርግ ዘመን የነበሩ እስር ቤት የነበሩ ሰዎች እንዴት ዋላችሁ? ቶርች ክፍል ነበር አለ ደርግ ሲያሰቃያቸው የነበረ። እዛ ላይ ስቃዩ አልደረሰባቸው፣ ግን ጓደኞቻቸው ሲሰቃዩ በማየታቸው ምክንያት ዛሬ አይምሯቸው የማይሰራል። ጭንቅላታቸው የተዛባ ማለት ነው። በማየት እንኳን ጭንቅላታቸው የተዛባል። መስማት ራሱ ይጨንቃል። እንዳልኳቸው መድረክ ላይ ስንናገረውና ቤቱንን ቁጭ ብለን ስናስበው ይለያያል። እዚህ ስትናገሩት ንግግር ነው። ቁጭ ብሎ ሲያስቡት ነው ህመሙ ትንሽ ብትሆን የሚሰማ ቁጭ ብሎ ሲያስቡት። በሌላ ጊዜ 14 ችንካር አመጡ። ትልልቅ ችንካር ለምን ሲከራከሩ እያሸነፈው ይበሳጫል። ህፃን ሲያሸንፈው ይናደዳል። እንግዲህ በችንካር መቸንከር እኮ አንድ ነገር ነው። ችንካሮቹን በሳት አግሉልኝ አለ። እንደ ሳት ሲመስሉ ቀይ ሲሆኑ 7ቱን እሷ አካል ላይ 7ቱን ህፃኑ አካል ላይ ቸንክሯቸዋል። ስትቸነክሯቸው ግን እንደ ወትሮ እጃቸው ላይ አይደለም። ለምሳሌ በቅዱስ ቂርቆስ ላይ አንዱን በቀኝ አይኑ ውስጥ ከተቱት፣ አንዱን በግራ አይኑ፣ አንዱን በአፉ ከተቱት፣ ሁለቱም በጆሮዎቹ ከተቷቸው።
ከዚያ ቀጥሎ የተረፈውን በልቡ ላይ ያደርጉታል። ምን አይነት ነገር! በነገራችሁ ላይ እንደዚህ ሁሉ ሲያደርግ ሁልጊዜ የጌታችን ረድኤት የእግዚአብሔር መልአክ በጎናቸው ስላለ ነው እንጂ የ3 ዓመት ሕፃን በምን ይችለዋል ይሄን ሁሉ? ግን አንድነት ማወቅ አለብን። ቅዱስ ቄርሎስ ምን አለ? ጠየቁት አይደል? ሰማዕታት በሆኑ ሲያሰቃዩአቸው ህመሙ ይሰማቸዋል ወይ የሚል ጥያቄ ጠየቁት። እንዴት ዋላችሁ? ይሰማቸዋል አይሰማቸውም? ይሰማቸዋል። ልዩነቱ ምንድን ነው? 1 ጌታችን ያጸናቸዋል። 2 ከስቃዩ በላይ የሆነ ነገር ሰውነታቸው ላይ አለ። እሱ ምንድን ነው? የእግዚአብሔር ፍቅር። ደህና ዋላችሁ? አሁን ከጎን ያለ አንዳችሁን በደንብ እንዲያው ይሄ የገበሬ እጅ የሚባልን እንደዛ ያለ ጠንከር ያለ እጅ ያለው ሰው አንዳችሁን በደንብ አድርጎ ቆንጥጦ ለስንት ደቂቃ አይምሯችሁ ሳይታወክ ቃሉን መስማት ትችላላችሁ። ኧረ ለደቂቃ ስንት ሰከንድ ትቆያላችሁ? ማለት ህመሙን ንቃችሁ እቺ የቁንጥጫዋን እንደች ተያዘችውን ንቃችሁ። እውነቴን ነው። ቅድም አንድ ኩታራ ሲያጠፋ ቆነጠጥኩ። ከዛ ከቤቴ ከመጣሁ በኋላ ይሄ ነገር ግን ያማን አያምም አቆነጣጠጤ ብዬ የራሴን እግር በሞክረው እስካሁን ድረስ ይሰማኛል። ለነገሩ የኔ አካል ነው እሱ አካል አንዳለም የህፃን ልጅ አካል ችሎታ አለው። እኛ ቆሳስሏል በአንድ ነገር ግን በኋላ እንዴ ይሄን ያህል ነው ደግሞ እዛ ላይ ታውቃላችሁ ሰው ራሱን ሲቆነጥጥ ማጥበቅ አይችልም። እሱ ላይ ግን አጥብቄው ሊሆን ይችላል። ማን ያውቃል? እውነቴን መሞከር እኮ ጥሩ ነው። አንዳንድ ጊዜ ቸብ በጥፊ ራስ ነው ሞክር ነው እናውቃለን። ጥሩ እኮ ነው። ሰው በጥፊ እንዳትማታ ሞክረው ራስ ላይ ምን እንደሚሰማ በሁለት መንገድ፣ 1 ህመሙ እንዲታወቅ፣ 2 አንተ እንዲያቢመቱ አትወድማ። ህፃንም ስትቀጣ ያንን ዱላ ሄደ ተደብቀ አንድ ጊዜ ራስን ሾጥ አድርገው እንዴት ምን ያህል ማጥበቅና ለማጥበቅ እንዳለብህ እንድትረዳ እኮ ነው። ህፃኑ ላይ የኮፈሊጥ ይባላል። በፍትሐ ነገሥት አለ አይደል? ልጅ ስትቀጣ ስመ እግዚአብሔር ጠርተህ ለበቁን የምትባርከውን አካል የምትገርፈውን አካል ባርከህ ነው አይደል? ዱላ ግን የዱሉ ስላችሁ ስንበሳጭ ወሬ ነው። ምንድነው የሚባል? በአንድ ሰው እያወራ አባታችን ብስጩ ነው አለ። ይመጣና በጥፊ መጀመሪያ እኮ ነው ለምንድን ነው እንደዚህ ያደረክ? አተማታባው ኧረ እኔ አይደለሁም እሱ ነው እናትልም እንደሱ ደብድቦ የሚጠይቅ ማለት ነው። ጥፋቱን ተማቶ የሚጠይቅ ሰው አለ። እንደዛ ችግር ብዙዎቻችን እንደዛ ነው እንሰነዝርና እዛ በኋላ ለምንድን ነው እንደዚህ ያደረክ? ኧረ እኔ አይደለሁም እንደሱ አትልም ታዲያ ብላ አልፈ መሄድ ነው። እና ግፋ ሰማዕታት አይደለም አልኳችሁ። ቀላሉ ይሄ እንደዚህ አይነት ነገር ለመረዳት እንኳን ጥረት አለማድረጋችን ጉድለት ነው። እና እንደዚህ አድርገው እና ቅዱስ ቄርሎስ ምን አላችሁ? ህመሙ ይሰማቸዋል። ልዩነቱ ቅድም እንዳልኳችሁ አንደኛ ጌታችን ያጸናቸዋል። ጌታችን የሚያጸናቸው ለምንድን ነው? ዓላማዬ ብለው ስለ ፍቅሩ ወደዚያ ነገር ስለገቡ። ሁለተኛ ነገር ህመሙን የሚያቀልላቸው እግዚአብሔር ፍቅር ነው። ብቻ እንዲያደረገ ሲያሰቃዩ ነው። በኋላ የሚገርመው ነገር ገደላቸው። ሁለቱንም እናትና ልጅን ገደላቸው። ሙተውልኛል ብሎ ተዝናንቶ ከመኳንንቱ ከሰራዊቱ ጋር ተቀምጦ እያለ ተነስተው መጡ። ምትሃት ናችሁ፣ እኔ እናንተ እንደተነሳችሁ ላምን አልችልም፣ እንደተነሳችሁ ላምን የምችለውና እውነትም አምላካችሁ የሞተ ማስነሳት የሚችል ከሆነ በእግሬ ያለውን ጫማ ከላም ቆዳ የተሰራ ስለሆነ ያ ነፍስ ዘርቶ እንዲቆም አድርጉልኛል። ፈረንጅ የዚህ ዘመን ትንሽ እንግሊዝኛ የተማረ ይሄ ፕሌንቲ ጥያቄ ነው ይላል። የሚገርማችሁ ቅዱስ ቂርቆስ ወደ ጌታችን ጸለየና አንተ ጫማ በጫማው ላይ ያለ ቆዳ ወደ ጥንት ህላዌ ትመለስ ዘንድ በእግዚአብሔር ስም አዛሃለሁ ብሏል። የሚገርመው ግን የተነሳ በሬ ብቻ አይደለም ፍየልም ጭምር ነው። ምክንያቱም የጫማው ማሰሪያ የፍየል ቆዳ ነው። 2 ይሄ ምትሃት ነው፣ በሬና ፍየል አይደለም። በምትሃት እያሳየኝ ነው። ምትሃት አለመሆኑን ለማወቅ አርዳችሁ ለሰራዊት ያብሉ። ደግሞ ሲበላ በወቅቱ የነበረው የሰራዊት ብዛት 11,000 ሰራዊትና 4 መኳንንት ናቸው። ለነዚህ ሁሉ መጥገብ አለባቸው ብለዋል። እንግዲህ አንድ በሬና አንድ ፍየል ይህን ሁሉ ሊያጠግብ አይችልም። ግን እነዚያ ሁሉ ምሽክ አድርገው በልተው ጠግበው ከበሬው እንዴት ዋላችሁ? ከበሬው 4 እንቅብ ስጋ ተረፈ። ከፍየሉ ግን 7 እንቅብ ስጋ ተረፈ።
የተረፈውን ተበሳጭቶ ባህር ውስጥ አስጣለውና ግደሏቸው እነዚህን ብሎ ግረፏቸው ብሎ አዘዘ። ጥሩነቱ ምንድን ነው? አንዳንድ ጊዜ ጥሩ ነው መብላት አይደል? እንዴት ዋላችሁ? መብላት ጥሩ አይደለም? ተናገሩ እንጂ አልበላችሁም ወሬ ስትመጡ? እና ታዲያ መብላት እኮ አንዳንድ ጊዜ ጥሩ ነው። በተለይ እንዲህ ታምራት የተደረገበት ነገር 11,000 በሙሉ ዞር ብሎ 4 መኳንንትና 11,000 ሰራዊት በሙሉ ዞር እንዴ መኮንን እስክንድሮስ አሁን ስንፍና ተገለጠብህ። ይሄን ታምራት እንዴት አታምንም? የጠየከውን አደረገልህ እኮ። እኛም በልተን ጠገብነ። እኛም ማዚ በኋላ በቂርቆስ አምላክ እናምላለን ወደ ቂርቆስ ዞሩ። ክርስቲያን አድርገን ብለው አሉት። በምን ክርስቲያን ያደርጋቸው? እሱ ቄስ አይደለ? ሕፃን ነው። ምን አደረገ? ጸለየ። እግዚአብሔር ውሃ ፈለቀለት። በዚያ ውሃ አንድ ጊዜ በሕፃን እጁ ታፍኖ ቢረጭ በሙሉ 11 ላይ ከሰማይ እግዚአብሔር የጥምቀት ዝናምን አዘነመላቸው። ሁሉም ተጠመቁ። እነዚህ 11,000 ከዚያ ጊዜ በኋላ በቅዱስ ቂርቆስ የደረሰውን መከራ ባይናቸው አይተዋል። በታሪክ ብዙ ጊዜ የሚታወቀው ሐምሌ 19 የምናከብረው ነገር አለ አይደለም? ትልቅ ጽህርት ድስት እንዳንለው የምታውቁት ድስት ትንሽ ነው። ጥሽት እንዳንል እናንተ የምታውቁት መጠነኛ ነው። ብረት ምጣድ እንዳንል የምታውቁት መጠነኛ ነው። በጣም ሰፊ ምናልባትም ቤት የሚያክል ተሰርቶ ጎድጓዳ ሆኖ እዚያ ውስጥ መጀመሪያ ውሃ ይከቱበታል። በውሃው ላይ ባሩድ ይከቱበታል። በዚያ ላይ ይሄ ነዳጅ ዘይት የሚባል ነገር እንደዚህ ነገር ይከቱበታል። ውሃ ውስጥ አስቡት። ያ ነገር ሲገባ ምን ማለት ይጀምራል? ሲፈላ እንደሚፈነዳ ድምፅ ያሰማል። ለዚያ ነው ሰላም ለቂርቆስ እንተ ኢፈርሆ ለነድ ዘይደም እስከ መነጎድጓድ ያለ የ6 ሰዓት የእግር መንገድ ያለበት ተራራ ላይ ተሰምቷል ይባላል። ነጎድጓዱ እንደ ክረምት ነጎድጓድ ይጮህ ነበረ። ያን ጊዜ በቅድስት ኢየሉጣ ልብ ሕጸተ ሃይማኖት ደረሰ። ደነገጠች። እንደደነገጠች ሲያውቅ ቅዱስ ቂርቆስ እንዲህ ይላል አይደለም? ሰላም ለኢየሉጣ እንተ ደለዋ ትለዶ ለቂርቆስ ባህሪ ዘብርሃን አምላክ ያውዱ። እንቆ ባህሪ የተባለ እንደ እንቆ የሚያበራ የአምላክ ብርሃን የከበበውን ቂርቆስን የወለደች ኢየሉጣ ሰላምታ ይገባታል። ለመንፈሰ ፍርሃት ዘባቲ በኃይለ ጸሎቱ ዘሰደዱ ይላል። በአማላጅነቱ በጸሎቱ በእናቱ ያደረውን መንፈሰ ፍርሃት አራቀላት። ትፈቅድኑ ይቤ እግዚኦ ለፍሬው ተአልዶ እንዘበሳታዊ ጉንዶ። ጌታዬ ግንዱን አቃጥለህ ፍሬው ከምን ይገኝ? ግንዱ እኮ እሷ ናት፣ እኔ ፍሬው ያለሁበት። እኔን ጭካኔ አድርሰኝ፣ ከጥባት አድርሰኝ። እሷ እንድትፈራ ለምን ታረግብኛለህ? ጥባቷን መልስላት ብሎ አለው። ጌታችን ጥባቷን ለመመለስ ልቡናዋን ከፈተላትና በገነት በመንግሥተ ሰማያት ያለውን ደስታ አሳያት። ያንን ስታየው የእምንቱ ነው ታያት። ምን አላት? ቂርቆስ ቅዱስ ቂርቆስ እናቴ ወይ ይሄ ሰዓት የዕለት ነው። የሐምሌ ገብርኤል የሐምሌ ቂርቆስ ወየሉጣ ወረባ አለ አይደለም? ይቤላ ሕፃን ለሙ ኢትፍሬ ነበልባለ እሳት ዛዳኖሙ ለአናንያ ወአዛርያ ወሚሳኤል ውእቱ ያድነነ። አናንያ አዛርያ ሚሳኤልን ያዳነ እግዚአብሔር መልአኩን ልኮኛን ያድነናልና እናቴ ሆይ የእሳቱን ነበልባል አትፍሪ። አንድም ከዘላለም እሳት ምድራዊ እሳት ይሻላል፣ ከሰማያዊ እሳት ምድራዊ እሳት ከዘላለሙ ጊዜያዊ ይሻላል ብሎ አላት። ያን ጊዜ ልቧ ከፍርሃት ወደ ጥብዓት ተመለሰላት። ምን አለችው? ልጄ ከዛሬ ጀምሮ አንተ አባቴ እንጂ ልጄ አልልህም። ተያይዘው ወደ እሳቱ ገቡ። ወረደ መልአክ በስሙ ገብርኤል ወረሰዮ ለእሳት ከመጠል ቆሪር ዘጊዜ ጽባህ። ያን ጊዜ ገና ሲገቡ ነበልባሉ ገና ሳይበላቸው በፍጥነት ከራማ ወርዶ ከእግዚአብሔር ታዞ እንደ ጧት ውርጫ ቀዘቀዘላቸው። እንዲህ እያሉ መከራ ሲቀበሉ ኖረዋል። ከሁሉ የሚያስገርመው እኔ አንዳንድ ጊዜ ይገርመኛል። እንዴት ዋላችሁ? ጸላይ ስናያት ስራው ያስገርማል አይደለም? ቅዱስ ቂርቆስ ግን ለማሰቃየት በእስክንድሮስ ልብ አድሮ እንዲያሰቃያለ ሲመክረው ቆየና ኋላ አንድ አንጥረኛ ጠርቶ ቅዱስ ቂርቆስና ኢየሉጣ የሚሰቃዩበትን መሳሪያ ሊያሰራው ሲል አየና ይህ ሕፃን መከራ ለመቀበል በጣም እየጓጓ ነው፣ ስለዚህ መከራ እንዳይቀበል ማድረግ አለብኝ ብሎ ሄዶ አፉን ዘጋው። መኮንን ለጎመው።
እንዴት ዋላችሁ? ምን አላችሁ? ሄዶ ዘጋው። ቅዱስ ቂርቆስ ይህን ሲያውቅ ምን አለ? አንጥረኛውን ጠራውና በጸጋ ንጉሱ ያሰበውን ሁሉ አወቀ። እኔ የምሰቃይበትን ባዝ ሙያ አለህ ትሰራለህ አለ። አዎ እሰራለሁ፣ ንገረኝ አለ። እንግዲህ ገድለ ቅዱስ ቂርቆስ አንብቡት። ገድለ ቅዱስ ቂርቆስ በቤታችሁ ሊኖራችሁ ይገባል። ግዙ። በጣም የቅዱስ ቂርቆስ፣ የቅዱስ ጊዮርጊስ፣ የቅዱስ መርቆሬዎስ፣ የቅዱስ ፋሲለደስ፣ የቅዱስ እስጢፋኖስ ከሰማዕታት የእነዚህ አምስቱ ገድል በግድ ቤታችን መኖር አለበት። እንዲሁ መቀመጥ አለበት። ሲሆን ብናነበው ጥሩ ነው። ቅዱስ ቂርቆስ ገድል በጣም ሊቅን የጻፈው በጣም የመጻሕፍት ሀተታ አለው በደንብ። የቅዱሳት መጻሕፍት ታሪክ ብዙ ያመጣል። የቅዱስ ቂርቆስን ነገር ለመንገር እንዴት እንዳንል ከመጽሐፍ ቅዱስ ታሪክ እያመጣ ያስገባበታል እያንዳንዱ ነገር። እዚያ ላይ የዘረዘረውን ነገር ብትመለከቱ ቅዱስ ቂርቆስ የሚሰቃይበትን የአንጥረኛ ሁሉ ገርሞት ግራ ገብቶት እንዴት ያለ ሕፃን ነው ብሎ ብቻውን አልችለው ብሎ 40 አንጥረኞችን ጠርቶ በ100 ቀን ነው ሰርቶ የጨረሰ። መሰቃያውን መሳሪያ ማለት ነው። ራሱን በደረቅ የላጩበት ጊዜ አለ። ቆዳውን ሕዋሳቱን ያወጡበት ጊዜ አለ። በመንኮራክር የፈጩበት ጊዜ አለ። ያን ሁሉ ስቃይ እናትና ልጅ ችለው በዚህች ቀን 3ኛው መቶ ክፍለ ዘመን ሊሞላ 4 ዓመት ሲቀረው በዚህች ቀን ቀትር ካለፈ በኋላ ቅዱስ ቂርቆስን አንገቱን ሰይፉልኝ ብሎ ትእዛዝ ሰጠ እስክንድሮስ። ያን ጊዜ ጌታችን ወረደ። ጸራ ቂርቆስ በአብይ ቃል ወይቤ። ቅዱስ ቂርቆስ በታላቅ ቃል ወደ ጌታችን አሰምቶ ተናገረ። ምን ሲል? ዘመጠነ ዝገድለ ተጋድልየ፣ ይህን ሁሉ ገድል በስም ተጋድየ ምንተኑ ተአስየኒ፣ ምንድነው የምትከፍለኝ ዋጋ ያህል? ምን አለው ጌታችን? አስየከ ዝሃሎ ውስተ ልብከ፣ በልቤ ያሰብከውን ሁሉ ሰጥቻለሁ። የፈለግከውን አስባል ሰጥቻለሁ። ዘሃነጸ መርጡ ለከ፣ ቤትን የሰራ ወገብረ ተዝካረከ፣ ያንተን መታሰቢያ ያደረገ። ዛሬ ሰምታችሁት ከሆነ አራራዩ ላይ ወገብረ ተዝካረከ መታሰቢያን ያደረገ እያሃጉል በሃቢ ወበሃቢከ፣ በእኔ በአንተ ዘንድ ዋጋው አይጠፋበትም ብሎ አለው። ኋላ ግን ምን አለው? ስጋዬ አፈር አይብላው በምድር አይቀበር አለ ቅዱስ ቂርቆስ። ያን ጊዜ ጌታችን መልሶ ሆናል ዲበ ሰረገላ ኤልያስ አነብረከ፣ ስጋህን ኤልያስ ባረገበት የእሳት የነፋስ ሰረገላ ላይ አስቀምጣለሁ፣ አይቀበርም፣ አፈርም አይነካህም። ከዚያ አያይዞ ጌታችን ምን አለው? መቅደስ በታነጸበት የእንስሳ ሞት በሰው ላይ ቸነፈር አይምጣለ። ብድብድ ታውቃላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ብድብድ ቸነፈር ይባላል። ወይም በእናንተ አማርኛ በተለምዶ አማርኛ ምን ይባላል? ወረርሽኝ ይባላል። ወረርሽኝ ምን ይለዋል አባ ጊዮርጊስ? ብድብድ አበ ኩሉ ሕማማት ይለዋል። የደዌ የበሽታ ሁሉ አባት ማን ነው አለ? ቸነፈር ነው። ከዚህ አድነኝ ብሎ ሲለምነው ማለት ነው። ከዚህ አድንልሃለሁ። ቅዱስ ቂርቆስ የተሰራበት ምክንያት እሱ አይደል? ወረርሽኝ ገብቶ የጎንደርን ሰው ሲፈጀው እኮ ነው። ደብረ መንክራት ቅዱስ ቂርቆስ። እስቲ አንድ ጥያቄ ልጠይቃችሁ። ይህን ጥያቄ የሚመልስ ሰው ጎበዝ ካለ ፈልገውን ነገር እሸልመዋለሁ። ለምሳሌ ሰዎች የሆነ ነገር ሲደርስባቸው ለማስደፋት ይሄዳሉ። ማስደፋት የሚባል ነገር አለ አይደለም? ሰንበቴ ይባላል በአንድ ስሙ፣ ሁለተኛ ደግሞ ቂርቆስ እናስደፋ ይባላል አይደል? ቃሉ ጸያፍ ነው። እንዲያው ሰንበቴ እናስደፋ። ሰንበቴ ለምንድን ነው የሚደፋ? ኧረ ቀና ብሎ ነው ለዘላለም። ሰንበት ማስደፋት የሚባለው ቃሉ ነውር ነው፣ ጸያፍ ነው። ቂርቆስ ማስደፋት የሚባለውም ጸያፍ ነው። የአስተማሪ ጥረት ነው፣ በህዝቡ አንፈርድ፣ የማስተማሪ ጥረት ነው። ነገር ግን ለምንድን ነው ሰዎች እንደዚህ ያለ ነገር ማድረግ ሲፈልጉ ለምን ቂርቆስ ይሄዳሉ? የፈለጉበት ደብር የማያደርጉት? እስኪ ይህን የሚነግር ጎበዝ ሰው ካለ እስኪ። እንዲያውም ዛሬ መልሱን ከምሰጣችሁ እስኪ ቅዱስ ቂርቆስ ሂዱና አገልጋዮችን ጠይቋቸው። ለምንድን ነው ቂርቆስ እንደዚህ የሚደረግበት ምክንያት? ጎንደር ብቻ ይመስላችኋል ይሄ ነገር? አይደለም፣ ሌላም ቦታ አለ። ሌላም ቦታ ታሪኩ ጠፍቶ ነው እንጂ በሌላ ስፍራ ነበረ። ጎንደር ከሌላ ቦታ ነው ያመጣችው። ምክንያቱም ይሄ ነገር የጀመረ ጎንደር አይደለም፣ ሌላ ቦታ ነው የጀመረ። ታሪክ አለው። እስቲ ይህንን ጎበዝ ከሆናችሁ ፈልጉና አምጡ። ምክንያት ስላለው ብዬ ነው። የጎንደሩ ቅዱስ ቂርቆስ ቤተክርስቲያን የተሰራ እኮ ቤተክርስቲያኑ ራሱ የተሰራ ጎንደር ከተመሰረተች በ1628 አይደለ መናገሻ ያደረጓት። እንዴት ባላችሁ? ከ1628 100 ዓመት ጨምሩበት።
1728 አይደል? ይሄን ጊዜም ቅዱስ ቂርቆስ አልተሰራም። እንደገና ከ1728 30 ዓመት ጨምሩበት 1758 አይደል? ይሄን ጊዜም አልተሰራም። እንደገና 10 ዓመት ጨምሩበት 1768 አይደል? ይሄን ጊዜ ተሰርቷል። ቅዱስ ቂርቆስ ቤተክርስቲያን ከተሰራ ወደ 250 ዓመት አካባቢ ነው እንድታውቁት። ከዚያ በፊት ግን ይሄ ነበር። ነገር ግን አሁን እንደምናየው አይነት ነገር አይደለም። የድሮ ምንድነው? ሄዶ ቂርቆስ ማስደፋት ምናምን ሳይሆን ሄደው ሕፃኑ ቂርቆስ በመካከላችን ፍረድ ነው። ሌላ ነገር የለም። የምትፈርመው የለ ምናምን ክፍያውን ፍርማ ምናምን ተውት። አሁን የገቢ ምንጭ ነው። እሱን ትተን እኔ በነገራችሁ ላይ አይቻውቃለሁ። እንዴት ባላችሁ ያየሁትን ምስክርነት ልንገራችሁ። ይሄ እንደዚህ ማድረግ የሚባለው ነገር ማለት ነው። ሕፃን እያለሁኝ የቤት በግ ይታረዳል። በግ ታውቃላችሁ አይደል? ታረደና ቆዳው በደንብ ተገፎ ምን ይደረጋል? ቤት አይሸጥም። ቀድሞ በጣም ነውር ነው ቆዳ መሸጥ። በነገራችሁ ላይ እኛ ልጆቹንም እንደ ኖር ነበር የሚታይ እኮ። ድሮ ምን ይሉ ነበር? እና አባዛ ለነፍሳቸውን ማር ሽማግሎቹ በእኛ ዘመን ይላሉ በግ ብር 50 ነው። ምን የመሰለ ሙክት ብር 50 እንገዛና አርደን እንበላለን። ከዛ ገበያ ወስደን ቆዳውን 3 ብር እንሸጠዋለን። እንደገና 2 በግ ይዘን እንመጣለን። በጉን ገዝተህ ስጋውንም ሽክ አድርገህ በልተህ በጥፍ እንደገና ቆዳ ይሸጣል። ለምን? ቆዳ መሸጥ በጣም ነውር ነው በዛ ዘመን። ታዲያ ይሄ አእምሮውን ህሊናውን የጣለ ካለ ሀብታም ነው። እየሄድክ መግዛት መብላት መሸጥ ነው። ዝም ብለህ እኮ አንተ እንዲያውም እኮ ክፉ ሰው ካለ ስጋውን ተዘለዘለና ለውሻ እየጣልክ ይልቅ መሸጥ ነው እኮ እስከዚያም ድረስ ማለት ነው። እና እኛ ደርሰን ነውር ነው በቃ። በቤት ስትገቡ በየግድግዳው ምን ተሰቅሎ ነው የምታየው? ቆዳ። በተለይ በቆዳ አይደል? በየስፍራው መቀመጫ ላይ ምንድነው የሚጎዘጎዝ? ኮምፎርት ምናምን የለም እኮ። በነገራችሁ ላይ እኔ እዚህ ደብር ስማር እኮ ቆዳ ላይ ተኝቼ የተማርኩ እኔ ሌላ ነገር አላውቅም። እንዲያውም የሚገርማችሁ የምተኛበት አልጋው ጠፍሮ የተሰራ ከጅብ ቆዳ ነው። እዛ ወገራ ወንዶቹ ጅብ ገለው አልጋውን ጠፍሩን ያንን ቆዳውን በዛ ሰሩትና አንዳንድ ሰው ምን አስቃሽም የጅብ ቆዳ ስተኛ ሙቶ የለ ጅቡ የጅብ ቆዳውን አለ ይባል። የሚገርማችሁ ማን እንደወሰደው እንጂ አሰርቀው ነው የወሰዱት መሰለኝ። የለም እንጂ ለሌላ ለተንኮል ፈልገውት ይሆናል። ጅብ ቆዳ ከተገኘ ለተንኮል ይፈልጋል። ይታወቃል። ያ ሰውዬ መተተኛ ብሎ የሰደበ ለዛ ሊሆን ይችላል። ሁሉ ሰው እንደዛ የሚመስላቸው እና ቆዳውን እኔ ጠብቅ ተባልኩ። ለምን? ድመት ውሻ ምናምን መጥቶ እርጥብ ስጋ ስላለው ላይ ገና ያልተፋቀ ይበላዋል። መጣና የጎረቤት አንድ ጎረምሳ ዛሬ በጣም ከፍተኛ ሙያ ይዞ በጣም የተከበረ ዶክተር ገል የሚባል ሰውዬ ነው፣ ስሙን አልጠራም፣ አለ ዛሬም በሕይወት መጥቶ በዱላ መሀል ለማል ሰንጥቆት ሄደ። ስለተወጠረ ሲመታው ተሰነጠቀ። መጣና አባቴ ማን ነው እንደዚህ ያደርጋል? አላየውም። ለምን? ብትናገር አንቃለሁ ብሎኝ ሄደ። እየደጋገመ አባቴ ተው። ከዛ እንትን ይሄ ወጣና ወረቀቱ ዞረ ሰፈር ላይ። ከዛ የሚገርማችሁ እንደነገ እንደዚህ ያለ ያስደርግ ማታ ጠራኝና እባክህ ጎረቤት አካባቢ ያሉ ሰው ከሆነ እጄ በእጄ እንዳታስቆርጠኝ ንገረኝ ብሏል። እረን ያለየው እንኳን እጅ መቆረጥ የፈለገው ቢሆን አያስቀምጠኝማ። ተደፋያ ነገር በስንተኛው ቀን ታሞተኛ። የሚገርማችሁ ሐኪም ቤት ሲሄድ ምንም በሽታ የለም ነው የሚባል። ቆዳና አጥንቱ ቀረ። ሊሞት አፋፍ ደረሰ። ከዛ መጣና እሺ ባይሆን ዛሬ ንገረኝ እባክህ፣ እሱ ከሆነ ያን ነገር ሂጅ ላስወርድ ቤተክርስቲያን ሂጅ የምህረት ልለምን እባክህ፣ እሱ ከሆነ ንገረኝ። እሱ ነው የቀደደው አለ። አዎ አልኩኝ። ምንድነው ችግር? ለምን አትነግረኝም? እጄን በእጄ የጎረቤት ልጅ እኮ ነው ባልወልደውም እንዴት እንደዚህ ታስደርጋለህ ብሎ ኧረ እደበድባለሁ ብሎ አንቃለሁ ነው ያለኝ። እንደውም የሚገርማችሁ ሄዶ እዚያ ኧረ ፈጣሪ ኧረ ሕፃን ነው ባያውቅ ነው እባክህ ብሎ የሆነች የሚቋጥሯት ነገር አለች አይደል? ስለት እሷን ፈቶ ሳንቲሟን ሙዳይ ምጽዋት አስገብቶ መጣ። በስንተኛው ቀን ብድግ ብሎ አብሮን ኳስ ሲደበድበዋል ዳነ ማለት ነው። ይህ እንግዲህ በልጅነት ያየው ተአምር ነው። ዛሬ ዶክተር ገሌ ይባላል። አዲስ አበባ ዩኒቨርሲቲ ነው ያለ ታዋቂ ሌክቸረር ዶክተር ገሌ ይባላል። ስሙን ያልጠራሁት ያው አስፈላጊ ስላልሆነ ብዬ ነው። እንዴት ዋላችሁ? ለሁሉም አጥኑ። ይሄ ነገር ከምንድን ነው የጀመረ የሚለውን ነገር እና ቅዱስ ቂርቆስን ያን ቃል ኪዳን ሰጠው። ያን ቃል ኪዳን አብነት ተደርጎ ብዙ ቦታ የቅዱስ ቂርቆስ ከቅዱስ ቂርቆስ አብያተ ክርስቲያናት ሁሉ በጣም ቀዳሚ የሚባሉ አንድ ትግራይ አካባቢ አለ፣ አንድ ላስታ አካባቢ አለ፣ ብልባላ ቂርቆስ የምታውቁት ከሆነ እዛ ሄዳችሁ፣ አንድ ደግሞ እኛ አካባቢ የታለ ጣና ቂርቆስ
ጣና ቂርቆስ ጥንታዊ ገዳም በቅዱስ ቂርቆስ ስም ብዙ ቅዱስ ያሬድም ምስጋና ብዙ ደርሶለታል ለቅዱስ ቂርቆስ እና እርሱ ከተሰዋ በኋላ ብዙ ጊዜ አይታችሁ ከሆነ ዛሬ ቂርቆስ ወኢየሉጣ እንላለን። በመጻሕፍት ግን የቅድስት ኢየሉጣ በዓል ነገ ነው የሚባል። ይሄ የሆነበት ምክንያት ምንድነው? ቅዱስ ቂርቆስ ከተሰዋ በኋላ ልጇን ታቅፋ ቆይታ እርሷን አንገቷን የቆረጡ ምሽቱ 2 ሰዓት ላይ ስለሆነ ከመሸ ዘንድ ተብሎ ለ16 ይቆጠራል። በሚቀጥለው ሲነጋ ግን 11,000 ሰራዊትና 4 መኳንንት ቅዱስ ቂርቆስ ከተሰዋበት ላይ በሙሉ እንዲገደሉ አድርጓቸዋል። ዛሬ የቅዱስ ቂርቆስ ዓመታዊ ምስክርነት በዓሉ ነው። እንዴት ዋላችሁ? የቂርቆስ ወኢየሉጣ በረከታቸው ይደረብን። ማጠቃለያ ላይ እንመለስበታለን። ከዛሬ ሳምንት ትምህርት ስላልነበረን ማለት እኔ ስላልነበርኩ የ2 ሳምንት የቅዱሳን ስም እንጠራለን። በአንድ አይደል ተገናኝተን የነበረ ኧረ በሞቴ እኔማ እኮ አንዳንዴ እስል ይነቅህ እንዳትሉኝ ብሎ እፈራለሁ። እኛ ሀገር ሰው ችግር አለ አንዳንድ ጊዜ። አሁን ጥምቀት ምናምን ነገር ለመታደል የበረከቱን ባሌ መቅሰፍት አድርገ ነው አይጣል ነው። የቅዱስ እስጢፋኖስ ቀን ተገናኝተን ስለነበረ በሁለት ቅዱስ አቤል ማለት የመጀመሪያው ሰማዕት የመጀመሪያው ሟች ነው። በኩረ ምውታን ይባላል። ለመጀመሪያው ጊዜ የሞተ የተገደለ ቅዱስ አቤል ነው። የአዳም ልጅ ነው። ሰዓት ስለሚመሽብን ስም እየጠራን እንለፍ። ያን ቀን ቅዱስ ቴዎናስ ደገኛ የእመቤታችን ወዳጅ የሆነ የግብፅ 16ኛ ፓትርያርክ ሊቀ ጳጳሳት ነው። አባታችን ቅዱስ አላኒቆስ ደገኛ ሰማዕት ኤጲስቆጶስ ነው። ያን ቀን እናታችን ቅድስት ሳቤላ የሳቤላ ታሪክ ከክርስቶስ ልደት በፊት ከ200 ዓመት በፊት የነበረች ቅድስት እናት ናት። በዘራዊ ዳዊት ብትሆንም የሮም ነገስታት ጣዖት እንዳያመልኩ ያደረገችና የፀሐይን ትርጓሜ ክርስቶስ እንደምን ሰው እንደሚሆን በኋላ ሐሳዊ መሲህ እንዴት እንደሚመጣ ዓለም እንዴት እንደሚያልፍ መጽሐፈ ሳቤላ ራእየ ሳቤላ የሚባል መጽሐፍ አለ። በብራና ያለ ቆነጻጽለው ያሳተሙትም አለ። ያቺ ቅድስት ሳቤላ የህርቃሎስ ወይም የህርቃስ ወይም የህርቃል ልጅ ዓመታዊ ዕረፍት በዓሏ ነው። በ3 ቅድም ብያቸዋለሁ 144,000 ቅዱሳን ሕፃናት ዕረፍታቸው ነው። እነዚህ ቅዱሳን ሕፃናትን በቅዳሴ ጊዜ አባ ሕርያቆስ የደረሰው ሀዳፊ ነፍስ ላይ ምን ይላል? ወበከመ ሰማዕክሙ ዘንተ ቃለ ቅዳሴ ያለ ማርያም ከማሁ ያስመዕክሙ ቃለ መሰናቆት ዘሕፃናት የሕፃናትን የበገና የመሰንቆ ድምፅ ያሰማችሁ ብሏል። ሕፃናት በገና መሰንቆ ይደረድራሉ። እዚህ ላይ አንድ ነገር ልንገራችሁ የገጠመኝን። ባለፈው የነገርኳችሁ ልጆች አላችሁ። ያለፈው ሳምንት ዓርብ ያልተማማር ነው ያው በመታወቁት ነው ያው ደዌው ምናምን ነውና የንታ ዓለሙ አጋ አብዛኛው ሰው መጋቤ ስብሐት የሚላቸው ማለት ነው። አውቀው በገና ደርዳሪው እርሳቸው ጎንደር ነው የሰነበቱና አንዳንድ ሰዎችም አስከፍተዋቸዋል። ግን ዞሮ ዞሮ እነዚህ ያስከፏቸው ሰዎች ጎንደሬዎች ስላልሆኑ አይከፉ። ጎንደሬዎች አይደሉም ብያቸዋለሁ። ለሳቸው ጎንደሬዎች ስላልሆኑ አይከፉ፣ ችግር የለውም። እና ሊያገኙ ይፈልጋሉ አለኛነ አንድ ሰው እሺ ኋላ ሲመጡ አረ የለም ሐኪም ቤት ሄደን አላቸው። ኋላ እንደገና በማግስቱ ከታመመማ ዝም ብዬ ከመሄድ በገና ይዤ ለድውይ እኮ በገና ደርዳሪ ከተገኘ ለድውይማ በገና መደርደር ጥሩ ነው እኮ መጻሕፍት ያዙታል ብለዋልና ምን ትላለህ አለኝ። አረ ዓለም ነው እንጂ ከዚያ ቤት የሚሆነው የዚህ አዳራሽ ከፈትኩኝ። አቤት መድኃኒዓለም እንዲያንደዚህ እኔ አልኳችሁ ብዙ ሰው በገና ሲደረድር ነው ያለን አይደለም። ውሸት ነው፣ አፋአዊ ነው። አፋአዊ ታውቃላችሁ? እንዴት ባላችሁ? አፋአዊ ነው፣ የልብ አይደለም። እኔ የልብ በገና የሚደረድር ገጥሞኝ ያውቅም። እሳቸው ላይ ይሁን እንኳን በአካል በካሴቱ እንኳን ስትሰሙት በዚህ በሲዲ በካሴት እንኳን ግሩም ነው አይደል? እና ጸሎት ስለሆነች መጀመሪያ አባታችን ሆይን እንዘምር ብለዋሉ። አባታችን ሆይ በበገና ከዚያ ቀጥሎ የሰው ልጅን ኑሮ ሞት የመሳሰሉ ነገሮችን የሚያሳይ ሌላ በገና። ሌላ ሰው ቢሆን እኔ ሰውዬ ሊገሉኝ ያስበው ነው ስለሞት ታመም የሚያወሩኝ ነው። በጣም ግሩም። ብዙ ጊዜ በኮሮና ዘመን በየዞርኩ ይሄን ነበር መዘምራለሁ። በቃ ሰው እንዲያስብ ለምን ምንም ነገር ሲመጣ ሁሌ ማሰብ ያለብን ምንድነው? ሞት አለ የለም? እንዴት ባላችሁ? ሞት አለ፣ ሞልቷል፣ በደንብ ነው ያለ። ግን ሞት አለ ብለን እንድንፈራው አይደለም፣ እንድናስበው ነው። ደህና ዋላችሁ? ሞት እንድንፈራው አይደለም፣ ምን እንድንለው ነው? እንድናስበው ነው። ሞትን የሚያስብ ሰው ንስሐ ይገባል፣ ይዘጋጃል። ብንፈራው ምን ትርጉም ያመጣል?
እንጎዳለን። መንፈሳዊ ብርታታችን ይሰበራል ሞትን ስንፈራውማ። እና ያን በገና እንዲያው ኋላ ምን ተሰማኝ መሰላችሁ? የእሳቸው በገና ሲደረደር እንዲህ ከጣፈጠ የኒያ ሕፃናት ከኒያ ሕፃናትም በላይ የዳዊት በገናማ ሲሰሙት እንዴት ይሆን? ለዚያ ነው ማለት ነው ያን ሲሰሙ ነፍሳቸው ከስጋቸው የሚለይ ቅዱሳን የበቁ ቅዱሳን እኮ የዳዊትን ምስጋና የሕፃናት ምስጋና ሲሰሙ ነፍሳቸው ከስጋቸው ትለያለች። በጣም ሞዛት ማለት ነው። ይገርማል በጣም። እና ማስቸገር ይሆንብኛል ብዬ ነው እንጂ በኋላ ጉባኤ ላይ ነበር መጥቶ እንዲደረድሩ ማድረግ እና ትልቅ ነገር ነበረ። ለእርሳቸው ዕድሜ ጤና መድኃኔዓለም ይስጥልን። ሕፃናት ቅዱሳን በሰማይ እነዚህ 144,000 ስለ ጌታችን ፍቅር የተሰዉ አንድ ግፍ ልንገራችሁ። የተደረገው ግፍ መገለጫው እንደዚህ ነው ይላሉ። ቤተልሔም ላይ ሕፃናቱ ከታረዱ በኋላ 144,000 1200 ወታደሮች ናቸው የፈጇቸው። ለ1200 ወታደር ያንን አካፍሉት ለ144,000 አንድ ወታደር ስንት ሕፃን እንደፈጀ ማለት ነው። ሄሮድስ ብቻ አይደለም አረመኔው። እነዚህ በነገራችሁ ላይ ወታደር የታዘዘውን ነገር ማድረግ ግዴታው ነው አይደለም፣ ግን አይምሮ ማሰብ ደግሞ አለበት። ሕፃን ግደል ሲባል ኧረ እኔን ግደለኝ የምን ሕፃን ነው ማለት አለበት። ደማቸው የሕፃናቱ ፈሶ እናቶች ደግሞ እነዚያ ሁሉ አብዛኞቹ የጡት ወተት ያላቸው የእናት ጡት ወተት ደግሞ ታውቃላችሁ ከሞላ 2 ችግር ያመጣል። አንደኛ ይፈሳል። አላፈስም ካላችሁት አብጦ ስቃይ ነው። የምታውቁ የወለዳችሁ ካላችሁ ስቃይ ነው፣ ህመም ነው፣ በጣም መጥፎ ነው። አባቶች የሕፃናቱ አባቶች ሲያለቅሱ የሕፃናቱ እናቶች ከንባ ጋር ወተታቸው ሲፈስ የሕፃናቱ ደም ፈሶ ለዚያ ነው አይደል? ደም እንባ የጡት ወተት በአንድ ላይ ተለውሶ የታየበት የዓለም ብቸኛው ታሪክ እሱ ነው። በዚህ ምክንያት አባቶቻችን እንዳሉ ታውቃላችሁ። መተርጉማን በወንጌል ላይ በፍርድ ቀን ሰዶምና ገሞራ ከእናንተ ይልቅ እረፍትን ያገኛሉ ብሎ ጌታ የተናገረው አንቀጽ ላይ ሲደርሱ ጌታችን ከሲኦል ነፍሳትን ሲያወጣ እነ ሄሮድስ አልወጡም ብሎ እስከ ማስተማር ማለት ጭካኔያቸው ልባቸውን ምር ያደርጋው። እኛ በዚህ ጉዳይ ላይ ባለፈው ነግሬያቸዋለሁ። ጭንቅላታቸው አይቋጠርም እንጂ ክርክር አለ አይደለም። የሲኦልን ነፍሳት ሙሉን ያወጣ ወይስ እነዛ አረማኔዎችን ትተዋቸዋል የሚል ክርክር አለ አይደለም። እኛ አይመለከተንም፣ እሱ ያገባናል። እንዴት ዋላችሁ? አወጣ ሳላት ወጣ ስለኛ ምን ያደርግልናል? ታዲያ ትምህርታችን ምንድን ነው ከተባለ ሲኦልን በረበራት ነው። ገሌን አስቀራ አላስቀራ አንልም። ያስቀራ እሱ ነው የሚያውቀው። እኛ ግን ትምህርታችን ቤተክርስቲያን ትምህርቷ ምንድን ነው? ሲኦልን በረበራት ባዶ አስቀራት ነው። ግን እውነት ለመናገር ሰውኛውን ብታስቡት አሁን በገነት መቼስ እግዚአብሔር አድሎት የሚገባ ሰው ካለ እዚያ ሄዱ ሄሮድስን ቢያዩ ጌታ ረመልሰው ወደዚያ ይህን ግን ያን ስትል ጌታ ምን ይላል? አልቀረም አብረኸው ሂድ እንጂ ሸኘው ብትባልም ችግር ነው። ለምን? ፍርድ የማን ገንዘብ ነው? ተናገሩ። ቸርነት የማን ገንዘብ ነው? አባቶቻችን ምን አሉ? የእግዚአብሔርን ፍርዱንም ቸርነቱንም እመረምራለሁ አትበል፣ አትደርስበት። ዝም ብለህ የራስህን ምሕረት ለምን። ታስተምርም ከፈለክ ትምህርትህን አስተምር እንጂ ሲኦል ነው ያለ ገነት ነው ያለ አያገባህም። በፍርዱም በቸርነቱም አትመራመር፣ አድንቅ እንጂ። ምክንያቱም ልመራመር ካልክ እንኳን ሌላ የበላ የሰብ መጽደቅ ይገርማል አይደል? 78 ሰው ምሽክ አድርጎ ገሎ እኮ አይደለም። ደህና ዋላችሁ። መግደል ማቀላል ነው። ምን አድርጎ ነው? በልቶ። ግን እኛ የድንግል ማርያምን አማላጅነት የእግዚአብሔርን ቸርነት እናደንቃለን እንጂ እንዴ 78 ሰው በልቶ ጸደቀ ምን አገባ? ቸርነትን ለእግዚአብሔር ተው፣ ፍርድንም ለእግዚአብሔር ተው። ለራሴ ይልቅ ቸርነት ለምን? እሱ ነው የሚሻል። እና እነዚያ ቅዱሳን ሕፃናት በሰማይ ክብር ያላቸው ናቸው። በረከታቸው ይደርብን። ታላቁ ጻድቅ አባ ሊባኖስ ዘመጣ አንድ ኤርትራ ያለ ወንድማችን የገዳሙን ፎቶም ታሪክ ምንም እየላከ የዚያን ሰሞን በረከት ነበረ። ደስ ብሎኛል። እኛ እዚህ የምናውቀው ገድላቸው ታሪካቸው ቢኖረንም እንኳን ለየት ያለ ነው። እኛ የማናገኘው እዛ ያሉትን እዚያ ዋናው ማለት ነው። ደብረ ሊባኖስ ዘሽምዛና ይባላል። እዛ ኤርትራ ያለ ደብረ ሊባኖስ ይባላል። በነገራቸው ላይ ዋናው ደብረ ሊባኖስ የሚባል የኤርትራ ነው። የኛው ሁለተኛ የሸዋው የኛው ደብረ ሊባኖስ ሁለተኛው ደብረ ሊባኖስ ነው ይባላል። ቀዳሚ ዋናው ደብረ ሊባኖስ የትኛው ነው? ኤርትራ ውስጥ ያለው ነው። እና ምን ብለዋል ለመለየት የኛውን ዝም ብሎ ደብረ ሊባኖስ ያሉትና ነገስታት ያኛውን ማለት ደብረ ሊባኖስ ዘሽምዛና ሽምዛና ልማድ ነው እንጂ ዘሹምዛና ነው። ሹምዛና ምን እንደዛ። እና ታላቁ ጻድቅ 500 ዓመት ይኖሩ
80 ጸበል ያፈለቁ የሚገርማችሁ የ80ው ጸበል ዝርዝር ላኩልኝ። አዲስ ነገር ያልኳችሁ እሱ ነው። የ80ው ጸበል ዝርዝር ጽፈው ላኩልኝ። እዚያ ገዳሙ ያገኘሁትን ማለት ነው። 80 ገዳማትን ያነጹ 80 ጸበል ያፈለቁ በስብከተ ወንጌል የተጉ ከቅዱሳን አባቶቻችን አንዱ አባ ሊባኖስ ዘመጣ ናቸው። ያን ቀን የሴት ጠጉር ይጎነጉን የነበረው ታላቁ ገድለኛ ቅዱስ መነኩሴ አባ አሞን ዓመታዊ የዕረፍት በዓሉ ነው። እንዴት ዋላችሁ? ኧረ እንዴት ዋላችሁ? ያን ቀን ሌላ በዓል የምታስታውሱት አለ? ጥር 3 ቀን አባ ሊባኖስን አለ፣ አባ አሞንን አለ፣ ቅዱሳን ሕፃናትን አለ። የሚቀራል አንድ ጎበዝ ብትሆኑ ትይዙ ነበር። በነገራችሁ ላይ ይሄ በየቀኑ እየጻፍኩ መለጥፍላችሁ ለምንድን ነው የማትይዙት? በየቀኑ እየጻፍኩ እዛ መከረኛ አብዛኞቻችሁ ቴሌግራም ትጠቀማላችሁ። ይሄ ነው ፌስቡክን ተውትና ቴሌግራም ላይ የምጽፍላችሁን ነገር ያዙት። የየዕለቱ በዓላት ቅዱሳን ከነስማቸው ክብር አይደል? እንዴት ባላችሁ። ለምሳሌ የዛሬውን በዓል በፊት መልክ ጨምርበት ነበረ። አሁን መልኩን የተውኩበት ምክንያት ሰዎች ለተንኮል እያዋሉት አንዳንዱን ነገር። ለምሳሌ ዛሬ ምን ይላል? በግዕዝ አይደል? ግዕዝ እንድትማሩ እኮ ነው እንዲረዳችሁ ተብሎ። አሁን በአማርኛ እንኳን ደረሳችሁ ላይ ጀምርና ወርኃ ጥር ቡሩክ ወመአስሩ ወሐሙሱ ተዝካረ በዓሉ ለቅዱስ ወክቡር አባ ኤፍሬም ሶርያዊ ወለባሃዊ አፈ በረከት። በነገራችሁ ላይ ከላይ የምናስቀምጣቸው የጌታችን የእመቤታችን የመስቀል የቤተ ክርስቲያን ከሆነ ዓመታዊ በዓል ነው። ከላይ የቅዱሳን ከተቀመጠ ወርሃዊ በዓል ነው። ከዚያ ወባለ ቅዱሳን አበው ብሎ ለምሳሌ ዛሬ ቅዱስ ቂርቆስን መጥራት ከፈለጋችሁ እንዲህ ተብሎ የሚጠራ በግዕዝ ለማለት ነው። አብይ ወክቡር ኃያል ወመስተጋድል ሰማይ ተዋድ ቂርቆስ አንጌቤናይ እንቆባሂሪ ጽሩይ ዘፈጸመ ገድሎ እንዘወለ 3 ዓመት ዘሀገረ ኢቆንዮን ይላል በቅንፍ አይደል? ቅድስት ኢየሉጣ ነሳ ቅድስት ወቡርክት ስብሕት ወክብርት ንጽሕት ወልዕልት ኢየሉጣ ብጽሕት ሰማዕት አንጌቤናዊት ዘተከለለት በጊዜ መሴት ይላል። እንደዚህ ያያላችሁ ይህንን ነገር ልብ ብላችሁ። እኔ በነገራችሁ እማዝ ነው ይህንን ቴሌግራም ላይ እንደዛ የሚጻፈውን ነገር የሚያየውም ማየውም አለ። እማዝ ነው በማያየው አይደለም። እሱማ ትቶታል። የሚያየው ሰው ልብ አይለው። ያንን አንበባችሁ በረከት እንድታገኙ በየቀኑ እኮ በነገራችሁ ላይ ከሆነ ቦታ ኮፒ እያደረኩ እያመጣሁት አይደለም። በየቀኑ የሚጻፍ ነገር ነው። ሲጻፍም ዝም ብሎ እንዳይመስላችሁ አለው እኮ የራሱ መንገድ። አሁን ስታስቡት ግማሽ ገጽ ማትሞላ ጽሁፍ ናት አይደል? ምንድነው የለ መጽሐፍ ምናምን ትሉ ትችላላችሁ። ይሄ ነው ያ ነው አይደላችሁም። ግን ዝም ብሎ የሚጻፍ ነገር አይደለም። የእውቀቴ ምናምን ጉዳይ አይደለም። የእውቀቴ ምናምንማ ይሄንን የዓመቱን እኮ በአንድ ቀን ቁጭ ብዬ እንዲያው ሰዓት ካልገታኝ እጽፈዋለሁ። ግን እንደሱ አይደለም። ስርዓት አለው። ስራ ሲሰራ ስርዓት አለው። አሁን እዚህ የሚቀረጽበት ቦታ ላይ የሚወራ ነገር ስላልሆነ ብዬ ለሁሉም አስታውሱኝ ብያችሁ ነበረ። እንግዲህ እግዚአብሔር መድኃኔዓለም የሁሉንም በረከት ያሳድርብን። በ4 ቅዱስ ዮሐንስ ወልደ ነጎድጓድ ነበረ ተገናኝተናል። አባ ናርዶስ ዘደብረ ቢዘን፣ አቡነ መልከጼዴቅ የዋሸረው፣ ሌሎችም በዓላት ነበሩ። ጥር 5 ቀን ቅዱስ ማቴዎስ ገዳማዊ በኋላ ሊቀ ጳጳሳት የሆነ የእመቤታችን ወዳጅ ተአምረ ማርያም ሲዘጋጅ አብሮ ስርዓቱን ያዘጋጀ ቅዱስ ሰው። የዚህ ቅዱስ መገለጫው ምንድነው? በትርጓሜ አለ አይደል? ወደ ሰማይ ቀና ሲል ጌታችን ከጽርሐ አርያም በላይ ዝቅ ሲል ከበርባሮስ በታች ይመለከተው ነበር። ይሄንን ሳይገባኝ አየሁ እያለ እግሩን ይቸነክር የነበረ ቅዱስ ሰው ነው። ፓትርያርኩን ሊቀ ጳጳሳቱን ቢሉት እምቢ ብሎ ምላሱን ቆርጦታል። ምክንያቱም የተሾመ ሰው አለ ምላስ ስለማይሆን እመቤታችን ምላሱን መለሰችለት። ያን ቀን አረጋዊ ሰማዕት ቅዱስ አውስግኒዮስ በኡልያኖስ ዘመን በስተርጅና ሰማዕትነት የተቀበለበት በዓል ነው። ያን ቀን እንዴት ዋላችሁ? እናታችን ቅድስት አውስያ ማለት የታላቁ የሰራዊት አለቃ የቅዱስ ቴዎድሮስ እናት ናት። መጀመሪያ ከሃዲን የነበረች በኋላ በልጇ ተአምራት ምክንያት አምና ክርስቲያኖና ግን እምነቷ ፍጹም ስላልነበር አጋንንት እየፈተኗት ሲያስቸግር ቅዱስ ቴዎድሮስ ሊቀ ሰራዊት ሲገደል ፈረሱ ነበር። ፈረሱ መጥቶ በዙሪያዋ ላይ ቆሞ ቢያስካካ ይላል ከሱ የወጣው ድምፅ አጋንንትን አሸሽቷል። የፈረስ ድምፅ ማለት ነው። ይሄ ለማያምን ሰው አይገባውም። ለምን? መንፈስ ቅዱስ ያደረበት ቅዱስ ቴዎድሮስ ሲጠቀምበት ሲጫነው ስለነበረ። ከዚያ ሰማዕትነት ተቀብላለች። ያን ቀን እናታችን እስክንድርያ በነገራችሁ ስንክሳር ስትመለከቱ አንዳንዴ ጭንቅላታችሁ አይጠይቅም? ኮነ ተዝካራ ለእስክንድርያ ዘሀብ ወጸቶ ለአባ አርሳኒ ይላል። ማን ናት እቺ እስክንድርያ? አባ አርሳኒን ማለት ታላቁ አርሳኒዎስ እንዴት ነው የጎበኘችው? እቺ እስክንድርያ ማለት በሮማ ሀገር የምትኖር በጣም ሀብታም ሴት ነበረች። መልካም ሀብታም ሴት። ነገር ግን
ቤቷን ለእንግዳ ክፍት ያደረገች፣ ሀብቷን ለቅድስና የተጠቀመች እግዚአብሔርን የምትፈራ ሴት ናት። አባ አርሳኒዎስ የሮም ግዛት ጠቢብ ፈላስፋነቱን ንቆ ስልጣኑን ንቆ ግብፅ በረሃ እንደገባ ስትሰማ ከዚያ ተነስታ ትመጣለች እስክንድሪያ። በዛ ወቅት በእስክንድሪያ ማን ነበረ? ታላቁ ቅዱስ ቴዎፍሎስ ሊቀ ጳጳሳት ነበረ። ወደ ቅዱስ ቴዎፍሎስ ሄዳ ከተባረከች በኋላ አባቴ እኔ እዚህ ድረስ የመጣው ታላቁ አርሳኒዎስን ፈልጌ ነው፣ ታገናኘኛለህ አለችው። አይ እኔ ልጅ እንኳን ለአንቺ ለእኔም ለማግኘት ጭንቅ ነው። አባቴ አንተማ ፓትርያርኩ የሁሉ አባት አይደለ ሲል የገጠመኝ ልንገርሽ አላት። አንድ ቀን አንድ ሀገረ ገዥ ከንቲባ መጣና ከአባ አርሳኒዎስ ወሰደኝ አለኝ። ይዤው ሄድኩኝ። ከበዓቱ ስንደርስ ልብ በሉ ይዞት የሚሄድ ማን ነው? ፓትርያርኩ ነው፣ ቅዱስ ፓትርያርኩ። ሄድኩኝና አባ አርሳኒ አቤት፣ እባክህ የህይወት ቃል ምከረን። መመከራችሁን ትሰሙኛላችሁ? እምቢ አትሉም? አዎ በሉ መመከራችሁ ጠቃሚ ቃል ይሄ ነው። ሁለተኛ ወደ አባ አርሳኒዎስ እንዳትመጡ፣ አባ አርሳኒዎስ አለ ከተባለበት ቦታ ሁሉ እንድትሸሹ ቀጥሉልኝ ሆነ ሲላላችሁ እንዲህ ብሎኛል አላት እና ይቅርብሽ አትሂጂ ብሎ አላት። እሺ አለችውና አባ ቅዱስ ቴዎፍሎስ ዞር ሲልላት የወንድ ልብስ የሚመስል ነገር ለብሳ ቀጥ ብላ በረሃውን በእግሯ ሄደችው። ሳላገኘውማ አልመለስም ብላ በስንት ችግር አባ አርሳኒዎስን አገኘችው። ያው በጸጋ እሱ አወቃት፣ እሷም ለየችው። ያው በገድል አካሉ ተቀጥቅጦ አልቋል እንጂ። ከዚያ ስታወራው ቆይታ ወቀሳት። ምን ልታረጊ መጣሽ? አሁን አንቺ እዚህ ደርሰሽ ተመልሰሽ ሮም ትሄጂና አርሳኒዎስ ያለኮ በግብፅ በረሃ ነው ብለሽ ሴቱን ሁሉ እየጎተትሽ ልታመጭብኝ፣ አንቺም መምጣትሽ ስህተት ነው፣ አሁንም ይጅልኝ አላት። አንዲት ነገር ላስቸግር አለችው ቅድስት እስክንድርያ። ምንድነው አላት? በጸሎት አስበኝ አትርሳኝ አለችው። ፈጣሪ መድኃኒቴ ኢየሱስ ክርስቶስ እችን ሴት ካይምሮ ይፋቅልኝ በይጅልኝ እያለቀሰች እስክንድርያ ገባች። በጣም ታማተኛች። ቅዱስ ቴዎፍሎስ ሰማና ሄዶ አንቺ እኔ ልጅ ምን ሆንሽ? ሄጄ እኮ አገኘሁት እና አንቺን ካይምሮ ይፋቅልኝ መድኃኒዓለም ብሎ አለኝ። ባይዞሽ ተነሽ አላት። አንቺ ለካ ልብ አላረግሽም ገና ነሽ። አርሳኒዎስ እኮ መነኩሴ ነው እና ሴት ሲያስብ ይኖር እንዴ እድሜ ልኩን። እንደዚያ ያለሽ የሴት ሐሳብ ካይምሮ ይጥፋ ሲል ነው እንጂ በህይወት እስካለ ድረስ አንቺን በጸሎት አይረሳም። እንኳን ላንቺ ለመላው ዓለም ይጸልያል። አይዞሽ አትዘኝ ብሎ ልኳታል። እቺ ናት እስክንድርያ ዘሐወፀቱ ለአባ አርሳኒ ማለት። ታዲያ አባ አርሳኒ እንዲህ ሲያረግ ቆይቶ አረፈ እና ተቀበረ። ወሬው የት ይሰማል? በነገራችሁ ላይ ከገዳም አስቄጥስ በጣም ፈንጠር ጭው ያለ በረሃ ብቻውን ነው የሚኖር ነበር። ማን ይሰማል? አባ ጴሜን። አባ ጴሜን ታውቀው የለ? ጠቢቡ ጴሜን ወይም በጳጉሜን ስንክሳር ያለው ባይሞን የሚለው እሱ ነው። ሰማ፣ ሄደ፣ መቃብሩን አሳዩኝ አለ። መቃብሩ ላይ ቆመ፣ በጣም አለቀስ። አንተ የገዳማት ማይቶት የገዳማት መብራት ሞትክን አረፍክን አለ። ኋላ ግን አለው አርሳኒ ሆይ በሰማይ ትደሰት ዘንድ በምድር አልቅሰሃልና። አባ አርሳኒዎስ የሚታወቅ በንባው አይደለ? ብፁዕ ነህ እቺ እንዳትረሱ እና አላችሁ። አርሳኒ ሆይ በሉ እስቲ በሰማይ ደስ ይልህ ዘንድ በምድር አልቅሰሃልና ብፁዕ ነህ። አያይዞ ግን ዞር ሲል መነኮሳትን አያቸው። ምን አለ? የሰው ልጅ ሁለት ምርጫ ነው ያለው። ወይ በምድር አልቅሶ በሰማይ ይደሰታል፣ ወይ በምድር ተደስቶ በሰማይ ያለቅሳል። በፈቃዱ ያለቀሰ በግድ ከሚመጣበት ለቅሶ ይድናል አለ። ከገባን ገባን ነው። እግዚአብሔር ሁሉንም በረከት ያሳድርብን። በስድስት የጌታችን ግዝረት ተነጋግረናል። ታላቁ ቅዱስ ባስልዮስ፣ ቅዱስ ኤልያስ አባታችን ነው፣ አባ ሙሴ፣ አባ ወርካያኖስ ኢትዮጵያዊ፣ ሁለተኛው አቡነ ተክለ ሃይማኖት የትግራዊ ጻድቅ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በስምንት ታላቁ ነቢይ ቅዱስ ሚክያስ ትንቢተ ሚክያስን የጻፈው እረፍቱ ነው። የመጥምቁ ዮሐንስ አባት ታላቁ ካህን ቅዱስ ዘካርያስ ልደቱ ነው። ታላቁ አባ መቃርስ ቅዳሴ ቤቱ ነው። ምን አላችሁ? ሁልጊዜ እዚያ ቤተ እግዚአብሔር መጠቅስላችሁ ጥቅስ አለ አይደለም? ስለ ጉቦ ሲነሳ ምን አለ? በዚች አርኪዋ ዛና ያለች እንዴት ዋላችሁ? ይባ በትዕግልት ኪሩብ ወሰነ ዘቦ ትቢተ ወዘቦ ህሊያና። ጉቦ የሰጠም የተቀበለም
ትዕቢት ያለበት ሰው ወደ ቤተ መቅደስ እንዳይገባ ቢገባ ፍረድበታል ተብሎ እንዳትረሱ። ኪሩብ ለአባ በንያሚን ለአባ መቃርዮስ የነገራቸው ነው። አባ በንያሚንና አባ እንድራኒቆስ ሲባሉ ቅዱሳን ጳጳሳት ዓመታዊ በዓላቸው ነበር። በ9 ታላቅ ጻድቅ አባ አብርሃም፣ በ10 አባ ታውንስጦስ ጾመ ገሃድ ነበር። የጾመ ገሃድን ነገር ይወላችሁ ደጋግመን ተናግረናል። የዛን ቀንም ያስተላለፍኩትን ነገር ሰምታችሁ ከሆነ የሰማችሁ ካላችሁ ጾመ ገሃድ እንዴት ዋላችሁ? ጾመ ገሃድን አባቶቻችን የሰሩት ለሮብና ለዓርብ ቅያሬ ነው መጀመሪያ ነገር። ኋላ ግን እየተረሳ አልፎ አልፎ ሲሆን ሲያስቸግር ቢጦሙት በረከት ይሆናል እንጂ ምን ይጎዳል? በዚያውም ላይ 7 አጽዋማት ብለን ዘንድሮ ጾመን በሚቀጥለው ዓመት ሲዘለል አጽዋማት ስንት ይሆናሉ? 6። እንደዛ እንዳይሆኑ በቋሚነት ይጦማሉ። ኋላ ምን ችግር መጣ? ቅዳሜና እሑድ ላይ ሲወድቅ፣ ለምሳሌ ልደት፣ ጥምቀት እሑድ ሲሆን ገሃድ መቼ ይሆናል? ቅዳሜ። ሰኞ ሲሆን ገሃድ መቼ ይሆናል? እሑድ። ለዚህ ሲሆን ቢቸግራቸው መጀመሪያ ምን ስራ አሰሩ? ሰንበት ላይ ከወደቀ ቀጥሉላት ተከልከሉ አሉ። ኋላ ግብፃውያን አባቶች ቅዱሳን ግን ምን አሉ? ቅዳሜ ቢወድቅ እዚህ ላይ ማንን ጡሙ አለ? ዓርብን ጡሙ። አሁን ይህን ሰው እያየ እንዳለየ ያልፈዋል። መጽሐፈ ስንክሳር ጥር 10 ላይ ተመልከቱ። ጥምቀት እሑድ፣ ገሃድ ቅዳሜ ቢውል ማንን ጡሙ አሉ? ዓርብን ጡሙ ብሎ ስርዓት ሰሩ። ከዛ እንዲያማ ካልቀረ ብሎ ኢትዮጵያውያን ሊቃውንት፣ በጎንደር የነበሩ ሊቃውንት ደግሞ በግድም ባይሆን በውድ ቢደረግ ብሎ ሰኞ በወደቀ ጊዜ አሉ ከዓርብ 3 ከቅዳሜ 6 ከእሑድ 3 ሰዓት አተራርፈህ ሙላው፣ እንዲህ ብታደርግ ረድኤት ይሆንልሃል። አይ ካልክ ግን ዋዜማውን ብቻ ከጥሉላት ትከለከላል። ምንም የሚያጨቃጭቅ ነገር የለውም። ከአንዱ ድርቅ ብሎ የሌለ ነገር እንደዚህ አውጣተህ ካልጦም ትታነቃለህ። እንደዛ የሚል የለም። ደህና ዋላችሁ? እንዴት ዋላችሁ? መንፈሳውያን መምህራን አባቶቻችን ያዘጋጁት ስለሆነ ግን ቢሆን ጥሩ የሚሆነው እንደዛ ነው አይደል? አተራርፎ መጡ። በነገራችሁ ላይ ጾም ከቁስል አይደለም እከክ አይደለም እኮ ሎቱ ስብሐት። ይሄን ያህል የሚያጨቃጭቅ ነገር እኮ አይደለም። ሁልጊዜ አታስታውሱም? የህዳር ጾም ዘመነ ዮሐንስ ሲሆን በ14 የሚለውን ነገር መጥቶ ሰው ሲጠይቀኝ ምንድን ነው የሚለው? የምትጠይቀኝ መጦም ነው መብላት ፈልገህ ነው? 14 በቃ መልሱ እኮ እሱ ነው። መጦም ፈልጌ ነው ካለ ጭቅጭቅ የለውም። ጡም መብላት ከፈለግ ብላ ነው። መብላት ከፈለግ ብላና በ15 ጀምር። ይሄን ስትለው ደግሞ ይላል ምንድነው እንደዚህ የተወዘጋገበ ትምህርት? ወንድሜ አንተን ያወዛገብከው። እኛም አባቶቻችን ያስተማሩን ምን አለ? በ14 ይገባ የምንል እኮ እኛ ሁካት ለመፍጠር አይደለም። በ3ቱ አዝማናት 44 ቀን ጦመን በአራተኛው ዘመን ጾሙ 43 የሚሆንበትን ምክንያት የሚያስረዳን ያላገኘ ነው። ምክንያቱም 44 ምን ጾመው 40ው ጾመ ነቢያት ነው አይደል? እንዴት ዋላችሁ? የጾመ ነቢያት ከአርባ ብቅም ዝቅም አይልም። 3ቷ ምንድናት? ጾመ አብርሃም ሶርያዊ ናት አይደል? ከ3 ብቅም ዝቅም አትልም። አንዷ ቀሪዋ ምንድናት? ገሃድ ናት። ስለዚህ በአራተኛው ዘመን ገሃድን ነው የምንተዋት ወይስ ከ3ቱ ከአብርሃም ሶርያዊ ጾም ነው የምንቀንስ ወይስ ከነቢያት ነው? ምን አሉ? ሆዳም መልስ አያጣም የሚባል ይላሉ አባቶቻችን። ግጥም ነው በነገራችሁ ላይ። ሆዳም መልስ አያጣም ይባላል አይደለም? ተግባር የለውም እንጂ መልስ አያጣም። ምን አሉ? በአራተኛው ዘመን የጾመ አብርሃም ሶርያዊን እና ገሃድን ደርበን 3ኛው ምናምን ይደርበሃል ነገር ደርበን ተደርቦ የሚጦም ከሆነ ምን አስጨነቀን? የጦመ ነቢያትን 40ውን ቀን አጥፈን ሁለቱም ባንድ እያደረግን 20 ቀን ማንጦም። እውነቴን ነው። ድርብ መቅሰፍት እንዳያወርድ ደርበን እንጦማን አለ። ይሄ ድርብ አንጀት ነው። ድርብ ተብሎ ስም ሊወጣል። ጦም ተደርቦ ይጦማል እንዴ? አንዳንድ ጊዜ አብሮ ይወድቃል። ለምሳሌ አብይ ጦም ውስጥ ረቡዕ አለ አይደል? ረቡዕና ዓርብ አለ አይደል? ረቡዕና ዓርብ ያ የራሱ መደበኛ ቅባት። እነዚህን ግን ደርበን እንድንጦማቸው። አሁን ረቡዕና ዓርብ በመጀመሪያ ደረጃ የሚቆጠሩት ታውቃላችሁ። ረቡዕና ዓርብ የሚቆጠሩት በአብዛኛው አጽዋማት በሌሉበት ነው። አጽዋማት ባሉበት የረቡዕና ዓርብን ጾም በአብይ ጾም ውስጥ ያሉት ረቡዕና ዓርብን ጾም ረቡዕና ዓርብነታቸውን አይደለም የአብይ ጾም ናቸው። ግን ዕለቶቹን የጌታን ሕማማት እናስብባቸዋለን ነው እንጂ ጦም ተደርቦ አይደለም። ረቡዕና ዓርብ የሚቆጠሩ ከ7 አጽዋማት ውጭ ያሉት ናቸው ለጦምነት የሚቆጠሩት። ይህን ማወቅ ይገባል። ደርበን ነው የምንጦመው ይላል። አይደረብም። መደረብ ካስፈለገንማ በሌላውም ጊዜ መደረብ ነው። ግን ዋናው ትልቁ ነገር ጭቅጭቁ ይቅር ነው። አባ ታውንስጦስ ጦመ ገሃድ ነበረ። እግዚአብሔር ሁሉንም በረከት ያሳድርብን። በ11 የጌታችን ጥምቀት ነው። መጥምቁ ዮሐንስ ነው። ፈለገ ዮርዳኖስ ነው። ያን ቀን እንዲሁም አንዱ ሰውዬ እንዲሁ የጥምቀት ቀንስ ምን ስል ፌስቡክ ውስጥ ከፈትኩኝ። በእርግጥ ስራ ስላለ ይሆናል። ግን ስከፍት የሆነ ቪዲዮ አየሁ፣ አጭር ቪዲዮ። አንዳንድ ሰዎች የምትጠሩበት ስም አለ ትርጉሙን ሳታውቁ ብሎ ሌክቸር እየሰጠን ነው እንግዲህ አንዱ ደንቆሮ እና ዮርዳኖስ ማለት አለ
መውረድ ማለት ነው። መድኃኒዓለም ገሃነም ያወርደው አይደል? መውረድ ማለት ነው። በነገራችሁ ላይ አንድ ጓደኛ ነበረኝ ሰፈረ ድሮ ልጅ እያለን። አንዳንዱ ሰው ይላል እውቀትን ይሞስሳል፣ ምንም የማታውቅ ከሆነ ከዛ በኋላ እንደ ልቡ ይሆንብሃል ይላል። ምንም እንደዚህ ብለህ ጭንቅላት ዜሮ ከሆነ እና ሰው ይሰማኛል ብሎ ዮርዳኖስ ማለት አለ መውረድ ማለት ነው። ምን ጨነቀ? እንዴት ዋላችሁ? መውረድ ቢሆን ስሙ መጥፎ ይሆናል። ያሬድ ምን ማለት ነው? መውረድ ማለት ነው። ችግር ነው። እንዴት ዋላችሁ? ያሬድ ማለት ረደት ማለት ነው። መውረድ ማለት እና ስሙ መጥፎ ነው እኮ ነው ችግሩ። የስሙ ትርጉም ጥሩ ስለሆነ እኮ ልትጠራበት አትችልም። አሪዎስ ጥሩ ትርጉም ነው ያለው፣ ልትጠራበት አትችልም። አሪዎስ ማለት ፀሐይ ማለት ነው፣ ልትጠራበት አትችልም። ይህን ማወቅ አለብህ። ስሙ ተቀድሷል አልተቀደሰም ወይ? እኛ ስሙ መቀደሱን ነው የምንፈልገው። ያሬድ የሚለው ስም ተቀድሷል። መውረድ የሚለው ትርጉሙ አያስጨንቀን። ዮርዳኖስ ማለት ፈራጅ ውሃ ማለት ነው። ዮር ማለት ፈሳሽ ነው አይደለም? ዳን ዳኛ ፈራጅ ማለት ነው አይደል? እንደ የራሴን ስም ለመከላከል አይደለም፣ ግን የኔ ስምነቱ አይደለም ጭንቁ። ጌታችን የተጠመቀበት የቀደሰው ሁላችን የተወለድነ ከማን ማህፀን ነው? አረ ንገሩኝ። እና ታዲያ ይሄንን ነው ልትሰድበው ይፈልግ አላ ሌላም ስም ቀጠለ። ሊያ ማለት እንደዚህ ነው ምናምን እንዲህ ልል ነገር እያመጣ ልብ ይስተው። ነገሩ ጴንጤ ነው መሰለኝ። በኋላ አንድ ሰው እንደዛ ብሎ ጽፎበት አየሁኝ። ጴንጤ ነው መሰለኝ። ከሆነ ይሆናል፣ ፍርዱ ነው። ቅዱሳንን የሚሳደብ ይሄ ፍርዱ ነው። ምክንያቱም ስራቸው አንድና አንድ ነው። ፕሮቴስታንት ስትሆኑ እኛን ተሳዳቢ ይሉናል አይደል? እኔ ብሰድብ አንተን ነው፣ አልተሳደብኩም። ብሰድብ ግን አንተን ነው። እነሱ ግን የሚሳደቡ ቅዱሳንን እመቤታችንን፣ መንፈሳዊ ነገሮችን፣ ታቦት ነው፣ አያተ ቅዱሳት መስቀል ነው አይደል? ሰባት የሚሳደቡ የዚያን ቀን አቡነ ሐራ እኔ በነገራችሁ ላይ የአቡነ ሐራ በዓል ሁሉ ጊዜ ያሳዝነኛል። ጥር 11 ቀን መዋሉ እረፍታቸው ነው፣ ትልቁ በዓላቸው ነው። የአካባቢው ሰው በደንብ ነው የሚያከብራቸው። የጌታ በዓል ላይ ስለወደቀ ነው። አባታችን አባ ወቅሪስ፣ አባ ዮሐንስ ሰማዕቱ፣ የፋርሱ ቅዱስ እንጣሊዮስ፣ ሌሎችም በዓላት ነበሩ። የጥምቀትን ነገር እና አዲስ አበባ ይቅርብን መሰለኝ። እንዴት ዋላችሁ? ዘንድሮ አጀንዳ ሆነ አይደል? ወድር ተዘፈነ እያሉ ደንቆሮ የሰማ ቀን ያብዳል አሉ አባቶቻችን። ዛሬ ነው እንዲያየው ዘፈን ኖሯል እኮ። እውነቴን ነው ኖሯል። የኖረ በሽታ ነው። እውነቴን ነው። ይኸውላችሁ የጎንደር ጥምቀት 100% ነው የምነግራችሁ። ለእግዚአብሔር መሆን የቆመ ብዙ ዓመቱ ነው። ለእግዚአብሔር የሆነ በዓል ህዝቡ በየዋህነት ለእግዚአብሔር የሚያከብር ይኖራል፣ ከሊቃውንትም ያከብር ይኖራል አይደለም? በዓሉ ግን ለእግዚአብሔር ተብሎ የተዘጋጀ ነገር እስኪ ጥምቀቱ ላይ ያሳዩ ታውቁት ካለ። እናንተ መዝሙር መካከራችኋል አይደለም? እሱ የግል ጉዳይ ነው። እናንተ በዓሉን የምትመሩ ዋና ሰዎች አይደላችሁ። የምትዘምሩ ነበራችሁ አይደል? ወንድሞቻችን ምንጣፍ የተሸክሙ ያገለግላሉ አይደለም? ጥሩ አገልግለዋል። የበዓሉ ዋና ርዕስ ግን ለእግዚአብሔር ይውላችሁ። አንድ ታሪክ ልንገራችሁ። ታሪክ ሳይሆን ስርዓት። የጎንደር ጥምቀት ለየት የሚያደርገውን ነገር በቀደም አላስችለኝ ሲል ተናገርኩ አይደለም? የጎንደርን ጥምቀት ለየት የምታደርገው እግዝእትነ ማርያም ናት። እሷን የሚያሰባት አለ በበዓሉ ቀን። አንድ ጊዜ አልነገርኳችሁ? ዛሬ 3 ዓመት ቅዱሳን አሉ ከከተማዋ። እነዚያ ቅዱሳን ከከተማው ሳትገባ ስትመለስ ምን ነው እመቤታችን ቃል ኪዳንሽን አጠፍሽብን፣ ቃል ኪዳንን እንዳላጠፍማ መጣሁ፣ ግን ከተማችሁ አላስገባኛለ ብላ ስትመለስ አልነገርኳችሁ? እስከዚህ ድረስ ከተማችሁ አላስገባኛለ። የነውሩ ብዛት። ይሄን ምስጢር እኮ ለእኔ የምናገር እኔ ለራሴ እንደ ኃጢአት ነው የምቆጥረው። ለምን ንገር ብሎ አይደለም የነገሩኝ። ተራ ሰው በሆንም እንዲህ ያለ ነገር ከእነሱ ጋር አልፎ አልፎ መገናኘት ያደፋፍራል አይደል? እንደዛ ሆኖ ነው። ይህንን የሚያስበው አለ። ሁለተኛ ነገር ቅዱሳን አሉ፣ ብዙ ስውራን አሉ። ታውቃላችሁ፣ በጥምቀት ሲመጣ ባለፈው ነግሬያችኋለሁ፣ ወጥተው ነው የሚጠፉ እኮ። ከተማ ትረክሳለች። አንዳንዴ የምንናገረው ነገር ምናምን ለምሳሌ የእንታ በጥምቀት ቀን አደጋ ይደርስ ብላችሁ አትፍሩ ብለዋል አይደለም? ያስተማሩት ትምህርት ትክክል ነው። እቺ ግን ጥሩ አማርኛ አትመስለኝም። አንዳንዱን ነገር ከዚህ በኋላ ደፈር ለምንነጋገረው ጥሩ ነው። እንዴት ዋላችሁ? የዛሬ 4 ዓመት 5 ዓመት ያ ሁሉ ሰው ያለቀ በጥምቀት አይደለም? ምን ማለት ነው? በጥምቀት እንዲሁ ነው ወይስ የመርሳት በሽታ አለባቸው ብለውን ነው? እንዴት ኢንተሊጀንት ሊቃውንትን ያክል ሰው እንደዚህ ብሎ ይናገራል? አረ እውነቱን ታሪክ እንንገራቸው። የዛሬ 130 ምናምን ዓመት ድሮች ጎንደርን ያቃጠላት መቼ ነው? የጥምቀት ቀን እኮ ነው።
ጎንደር በጥምቀት ምንም አትሆንም ምን ማለት ነው? እንዲህ እያሉ ማዘናጋት ነው። እውነቴን ነው። የዛን ቀን የቃና ዘገሊላ ያስተማሩት ትምህርት ወርቅ ነው። ደግሞ ጎንደር የተዘፈነውን ዘፈን እሳቸው ነቅፈው ያስተማሩ ይመስል ቪዲዮ ተቆርጦ አይደለም። እባክህ ስለ ምርፋቅ ነው ያለቀሱት። እያለቀሱ ያስተማሩት ምርፋቅ አትዝጉ ብለው ነው እንጂ ለምን ተዘፈነ ብሎ አላስተማሩም። አስተምረውም አያውቁም። ማስተማርም ቅር ካላላቸው አይፈልጉም። እንዲህ ያልሆነ ቪዲዮ ነው ተቆርጦ የወጣው። እኔ ነበርኩ እዛ፣ ሁሉንም ቀርጬዋለሁ። ያለቀሱ ምርፋቅ ለምን ዘጋችሁ ብለው ቤተ ምርፋቅ ማራ ቤት የዘጉ አድባራ ስለዛ ነው። ከተማ እንዲየረከሰች ትንፍሻ ይሉ ማን ነጋገራኩ። ለዚህ ከተማ ጥፋት ሁላችንም አስተዋጽኦ እያደረግን ነው። ለመንፈሳዊ ውድመቷ ሁላችንም አስተዋጽኦ እያደረግን ነው። ሐቁን መነጋገር ሲገባ ነፍሳቸውን ይማርና በዚህ ጉዳይ ደፈር ብሎ የተናገሩ በዘፈኗ ላይ ማናቸው እና የተገደሉ ስራ አስኪያጅ እንታዘራ ዳዊት የቃና ዘገሊላ ተው የንዘፈን ብለው ነቅፈዋል። እድሜያቸው አጠረ እንጂ እሳቸው ናቸው ሐቅ ሲናገር የሰማው በዚህ ጉዳይ ላይ። እና አንዳንድ ጊዜ ይውላችሁ የማይሆን ነገር ለምን ይነገር? ለምንድን ነው ህዝቡን ማለት ለዕለት ማረጋጋት እኮ አይደለም እኛ የሚያስፈልገን ለዕለት ማረጋጋት አይደለም፣ ዘላቂ ክርስቲያናዊ ህይወት ነው። ጎንደር በጥምቀት ምንም አትሆንም የሚል ህግ የት አለ? ቃል ኪዳን አለ? ታሪክ ውስጥ አለ? የለም። ጥንትም ጎንደር የጠፋች የጥምቀት ቀን ነው። ድርውሽ በ1881 ዓመተ ምህረት ጎንደርን ያቃጠላት ጥር 10 እና 11 ነው። በዋዜማውና በዕለቱ እና በቃና ዘገሊላ ቀን ሶስቱን ቀን ያነደዳት። ለምን? ህዝቡ እየዘፈነ እየበደለ ስላስቸገረ ባይታውያን መመራር ቢመክሩ አልሰማ ብሎ አይደለ ድርውሽ መጥቶ ያጠፋው። ምንም አትሆንም። እንዲያው ያለው የርቆ ሲረሳ አይናችን ያያ ሁሉ አስከሬን ተለቅሞ እኔ የዛን ቀን የዛሬ 4 ዓመት 5 ዓመት ያ ነገር ሲደረመስ ያ ሁሉ ሰው ሲያልቅ በህይወት የማረሰው ልክ ከሰዎች ሞት እኩል አንድ ፈረንጅ ከጎን ነበር። እኔ እንደዛ ነጭ ተንሰቅስቆ ነጮች ታውቃላችሁ ለሞት ለምናም ብዙ እንትን አይደሉም። ቢያለቅስ ምን እንዴት ይሁን? ማን ያረጋጋው? ብትት ባይኑ ስላየ ያን ሁሉ ነገር ማን ያረጋጋው? አያውቃቸው፣ አይዘመዳቸው፣ ሟቾቹን አያውቃቸው። እሱ እንኳን ማለት ነው እርግጠኛ ነኝ ዛሬ ድረስ ትራውማው የሚለቀው አይመስለኝም። አይናችን እያየው ታው አትዝለሉ፣ አትዝፈኑ፣ በደል በዝቷል። ጭንቅላታችን አይቋጥርም እንጂ አደጋው ከመድረሱ ከሳምንት ነው ከሁለት ሳምንት በፊት አደራ አላልኩም እኔ ተናገር ተብዬ አልተናገርኩም። ተው ችግር አለ። እኔ እኮ ተራ ሰው ነኝ። ተው ችግር አለ እኮ ብያለሁ። እኔ እንኳን ተራው ሰው ማለት ነው። የሰማ ሰው የለም። የተፈጠረው ተፈጠረ። ነገ የማይደገምበት ምንም ምክንያት የለም። ግን ሰው የሚጠብቅ አሁን ብረት ፍርግርግ ሰርቻለሁ። መቅሰፍቱ ሁልጊዜ በተመሳሳይ መንገድ አይመጣም። ከሁሉ የከፋው ግን መቅሰፍቱ አይደለም፣ ከእግዚአብሔር ረድኤት ከተማ መራቋ ነውና ማን እውነት ይናገር እኔ እንኳ ካልተናገሩ ለማራ ቤት መዘጋት ከተጠነቀቅን እቺ ከተማ የሚያጠፋት ስራ ሲሰራ እኔ የዛን ቀን በነገራችሁ ላይ አሁን ትምህርት ላይ ስለሆንኩ ነው እንደዚህ የምናገር እንጂ ያን ቀን ደስ ብሎኝ ነው አልኩኝ። ታባስተማሩት ትምህርት ዋናው ደስ ያለኝ በመርፋቁ ምክንያት አይደለም። ከዛ በፊት ያስተማሩት ትምህርት አለ። ሰሞኑን የተነገረች አንዲት ጥሩ ያልሆነች ነገር ነበረች። ለዛች ማንም ሰው ሳይገባው መልስ ሰጥተውበታል። ምናልባት ጥቂት ሰው ነው የገባን። ያቺ የተናገሩት ደስ ብሎኝ ያንን ራሱ የቀረስኩትን ያዳመጥኩት ነበር። ደስ ብሎኛል በትምህርቱ። ነገር ግን ያችን ኃይለ ቃል ግን እንዳስተማሪ መልሼ ስመለከታት ግን እኔ ትቢያ ስሆን እኔ ረገጡትን መሬት ማላክል ስሆን ከሐቅ ነው፣ ትትና አይደለም። ስማቸውን ለመጥራት እንኳን አንደበቴ ከኃጢአት ብዛት የተነሳ የሚገባኝ አይደለም። ነገር ግን ስተት ነው። እንደዚህ ብሎ አለመናገሩ እንዳለ ሆኖ ከተማዋ ላይ ያለውን በሽታ ህዝቡ እየተጎዳ ያለበትን አለመናገሩ ስተትነቱ እንዳለ ሆኖ ከዛ በላይ እንደገና አትስጉ ጎንደር በጥምቀት ምንም አትሆንም ብሎ መናገር ምንድነው? ቃል ኪዳን እሳቸው ሊጠብቋት ነው? ነውር አይደል? እውነቴን ነው። እንነጋገር። ይህንን ክፉ ነገር እዛ እንዳልናገረው ነው ያን ጉባኤ ዘጋውበት። እንዲህ ያለውን ነገር እዛ እንዳልናገር ነው እደጃቸው የረቡዕ ጉባኤ ዘጋውበት። ምክንያት አንዱ ግልጽ እሱ ነው። መድኃኔዓለም ሁላችንም ይማረን። ለምን ቢባል እኔ እውነቴን ነው መድኃኔዓለም በሚያውቀው አንድ የቀረኝ ነገር ችን ጉባኤ መዝጋት ነው። የመጨረሻዎች አይደል? ለምን ቢባል እንዳይነት ነገር ስናገር ሰዎች የሚያስደስተኝ ይመስላቸዋል። አያስደስተኝም። አባቴ ናቸው። እንኳን እሳቸውን ያክል መልካም መንፈሳዊ ሊቅ ማናቸውንም የመናገር ፍላጎት የለኝም። ማናቸውንም ከቶ ነው አልፈልግም። አዝናለሁ። ለዚያ ነው አንዳንድ ጊዜ ቢቀርብኝስ ማስተማሩ ብዬ የምለው። ለምን ከዚህ ከተወጣ ትምህርት የእግዚአብሔር እውነት ሰው አይመርጥም። ማዳላት የለም። ትልቅ ሆነ ትንሽ ሆነ ማዳላት የለም። ሊቅ ሆነ አልሆነ ማዳላት የለም። ሰው ወደደው አልወደደው አከበረው አላከበረው ማዳላት የለም። ሐቅ ነው መነገር ያለበት። የተነገረው ነገር ስህተት ነው። አይናችን እያየ ወገኖቻችን አልቀው ከተማዋ እየሞተች መንፈስ ቅዱስ ርቋት ቅዱሳን ወጥተው እየሸሹ እግዝእትነ ማርያም ለረድኤት ለወትሮ ያስለመደችንን በረከት እንኳን እስኪቀርብን ድረስ ደርሰን
ነውር አይደለም። ስጀምር ምን ብዬ ነበረ? ስለ ጥምቀት መናገር ይቅርብኝ ብዬ ነበረ። ከተናገርኩ እንዲህ ነው የሚሆን ብዬ ነው። አሁንም ለተናገርኩት ለመድኃኔዓለም ይማረኝ፣ ሁላችንም ይማረን። በዓሉ በአጠቃላይ ጥሩ አልነበረም። ዛሬ ብቻ አይደለም፣ በተከታታይ ዓመት ጥሩ አይደለም። ገና ነገ የሚስተካከል አይመስልም። ዋናውን ነገራችሁ የፈለግኩት ግን የጥንት የጎንደር ባህል ማወቅ ከፈለጋችሁ ጥምቀት ሲደርስ ለ7 ቀን ሁሉ አድባራት ምህላ ይይዛሉ። ብታውቀው ብናውቀው ኑሮ ይሄ ነበር የሚደረግ። በዓል የምታስባርክ እንደዚህ ነው። ምህላም ያደርሳሉ። ያ የመደበኛ ጃን ተክል ነው። ማነቃ ብሎት ማን ቆጥሮት እንዲያው በየደብሩ ማድረስ ቢቀር ጥምቀት ሲደርስ ከጥር 4 ጀምሮ እስከ ጥር 10 ጧት ድረስ የጎንደር ከተማ ህዝብ በሙሉ በነቂስ ወጥቶ ጃን ተክል ላይ ያን ምህላ ቢሳተፍ እንዴት ነበር? አያችሁ፣ እንኳን ይቅርና መንፈሳዊ በረከት ማግኘት ለዓለም የሚተርፍ ረድኤት እናመጣ ነበር። የብርሃነ ጥምቀቱ ረድኤት እኛ ጋር ይሁን። በ12 ቃና ዘገሊላ እመቤታችን በአማላጅነቷ ሐዋርያት በታዛቢነት ጌታችን ውሃውን ወደ ወይንነት ለውጦ በረከት የሰጠበት የሕግ መምህር አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ነው። የጌታ በዓል ነው። የእመቤታችን በዓል ነው። የሐዋርያት በዓል ነው። የታላቁ ሰማዕት የቅዱስ ቴዎድሮስ በናድሌዎስ በዓል ነው። የቅዱስ ያዕቆብ እስራኤል፣ የአባ ሳሙኤል ዘጣሬጣ ኢትዮጵያዊ ጻድቅ ናቸው። የእነዚህ ሁሉ በዓል ነበረ። ታዲያ መምህሩ ሊቁ አንድ ደግ ሰው ቀድሞ የነበሩ ምን አሉ? እመቤቴ ህብስተ መና ወይነ ቃና ፍቅርሽ አሳድሪብኝ። እንደዚህ ብሎ መጸለይም አንድ ፈሊጥ ነው እንኳን። ምን አሉ? ህብስተ መና እነማን ናቸው የበሉት? እስራኤላውያን አይደል? ወይነ ቃና እነማን ናቸው የጠጡት? ሐዋርያት አይደል? አዎ። ህብስተ መና ወይነ ቃና ለእኔ ፍቅርሽ ነው፣ እሱን አጠጭኝ አብይ አሳድሪብኝ። በ13 ታላቁ ኢትዮጵያዊ ጻድቅ አቡነ ዘራቡሩክ፣ ታላቁ ጻድቅ አባ ነካሮ፣ ጻድቅ ቅዱስ መናኝ ቤተ መንግስት የናቀ ሮማዊ በግብፅ ደብረ ማዊ የተጋደለ ቅዱስ ቴዎፍሎስ ከቤተሰቡ ጋር አባትና እናቱ ነገስታቱም አብረውት መንነዋል። 7ቱ ደቂቅ ቅዱሳን እናታችን ቅድስት ዲሜና ከ40 ደናግልና ከአባቷ ከቅዱስ ማርቆስ ጋር ሰማዕትነት የተቀበለችበት ቀን ነው። ትልቁ በዓል ግን በ13 በቀደም ማን ነበረ? እግዚአብሔር አብ በጥምቀት ያደረገውን ምስክርነት አብነት አድርገን በጥር በ13 ቀን እናከብረዋለን። እግዚአብሔር አምላካችን እግዚአብሔር አብን በ14 ትናንት ጥር 14 እናታችን ቅድስት ምህራኤል በልጅነቷ ሰማዕትነት የተቀበለች ታምራትን ያደረገች ቅድስት ፊልም አላል ሞራኤል የሚል ሞራኤል በእነሱ ቋንቋ የኛ ሀገር ሙሉ ሞራኤል ይላል። ኧረ እባክህ የራስን አማርኛ ተጠቀም ግድ የለም። ምህራኤል ነው ምህራኤል። እነሱ ሞራኤል ይበሏት በቋንቋቸው፣ እኛ ምህራኤል። እነሱ አሁን አቡነ ኪሮስ አይሉ ማለት ማን ነው የሚሉ? ካራስ ማለት የሚሉ አቡነ ሙሳ ይላሉ። እኛ ሙሳ እንበል ሙሴ ነው አይደል? ኪሮስ ነው የምንል። ልክ እንደዛ ምህራኤል ነው፣ ሞራኤል አይደለም፣ ወይም ሙራኤል አይደለም፣ ምህራኤል። ሌላዋ ቅድስት ናት ቅድስት እምራይስ። ቅድስት እምራይስ የዚያን ቀን ታላቁ ቅዱስ አባ አርክሌድስ እናቱ ሰንደሊቃ ነናዋላችሁ ሲንቅለጢቃ ሲሉ ከሰማችሁ፣ እኛ ሲንቅለጢቃ እንልም። አሁን የተረጎሙ ሰዎች ታያቸው እንደሆነ ቅድስት ሲንቅለጢቃ የምትባል ገዳማዊት እናት ነበረች በጻድቃን ዘመን። ሲንቅለጢቃ አይደለም ሰንደሊቃ ነው የምንላት እኛ። ሰንደሊቃ እናቱ ናት። ካላየው አውሬ ይበላኛል ብላ ሁለቱንም ለማስደሰት ፈጣሪውንም እንዳያስከፋ ሴታ ላይም ስላለ ሞቶ አገኘችው። አብረው ተቀብረዋል። አባ መክሲሞስ የዱማቴዎስ ትልቅ ወንድም እረፍቱ ነው። ኢትዮጵያዊ ጻድቅ አባታችን አባ አካለ ክርስቶስ በጎንደር ዘመን የነበሩ ጻድቅ ናቸው። በየምድሩ ይባላሉ። አባ ዘድንግል የሚባሉ በደብረ ዳሞ ከነበሩ ጻድቃን አንዱ ዓመታዊ ረፍት ባላቸው ነው። አቡነ አረጋዊ ትናንት ብሄድ ባዶ ነው ቤተክርስቲያኑ። በእርግጥ ቅዳሴ ካለቀ ነው የደረስኩኝ፣ ሐሙስ ስለነበረ ብዙ ሰው የዓመት ባላቸው መሆኑን አያውቅም። ላይ ያሉት ግን ቀድሞ የተነጋገርነውን ነገር ይዘው ይሁን ያከብራሉ። አቤት ልደታቸው መሆኑ የአቡነ አረጋዊ ጥር 14 ልደታቸው፣ አቡነ ዘሚካኤል አረጋዊ ማለት ነው። የሁሉም በረከት ይደረብን። ዛሬ 15 አይደለም ቂርቆስ ወየሉጣ አባታችን የኑሲሱ ቅዱስ ጎርጎሪዎስ ነብዩ ቅዱስ አብድዩ ዓመታዊ በዓላቸው ነው። ታዲያ ለማጠቃለል ነገ 16 አይደለም ነው አይደለም? ቅዱስ ፊላታዎስ ሰማዕቱ፣ ማር ዳንኤል ዘአምድ፣ አባ ጳላዲዮስ፣ አባ ዮሐንስ ማሪና ስንክሳር ያልተጠቀሱ አባ ጽሕማ ከ9 ቅዱሳን አንዱ ነገ ዓመታዊ በዓላቸው ነው። በ17 ትልቁ በስንክሳር የተጻፈው በዓል የመክሲሞስና የዱማቴዎስ ዓመታዊ በዓላቸው ነው። አጋቢዮስ፣ መቃሪዮስ፣
ዓመታዊ በዓላቸው ነው። ያን ቀን ግን በስንክሳር ያልተጻፈ ሌላ ትልቅ በዓል አለ። የሚያስታውስ ጎበዝ ካለ የዓለም ብርሃን ቅዱስ ጳውሎስ በመብረቅ በግብረ ሐዋርያት ምዕራፍ 9 ያለው ታሪክ የተፈጸመበት ቀን ነው፣ የተጠራበት ቀን ነው። ቅዱስ ጳውሎስ በ17 እሑድ በ18 ጊዮርጊስ ልዳዊ ቅዱስ ጊዮርጊስ ሊቀ ሰማዕታት ዝሮተ አጽሙ ነው። ኢትዮጵያዊ ጃንደረባ ዛሬ ዘንድሮ እኮ ጃንደረባ የሚለው አቤት የውዝግብ ምንጭ ያደረጉት የቅዱሱን ሰው ስም ቅዱስ ባኮስ ነው ስሙ። እኛ ጃንደረባ አይደለም የምንለው ቅዱስ ባኮስ ነው። ጃንደረብነት የአካል ክፍሉ መገለጫ ነው። ጃንደረባ የተባለበት ምክንያት አባለ ዘሩ ስለተቆረጠ ነው እንጂ የተለየ ክብር ስም አይደለም። ጃንደረብነት ነገራቸው ቅዱስ ባኮስ አቤላክ ወይም አቤሜሌክ ነው ስሙ። ስለዚህ ቅዱስ ባኮስ ዋናው ስሙ እረፍቱ ነው ሰማዕትነቱ። ያን ቀን ማርያው ማርታ ሰለስቱ ምዕት አንዱ የሆነው ቅዱስ ያዕቆብ ዘንጽቤ የሰለስቱ ምዕት ጉባኤ ውስጥ ከነበሩት አንዱ ነናውላችሁ እና አባ ዳንኤል የመሳሰሉ ቅዱሳንም የዚያን ቀን ዓመታዊ በዓላቸው ነው። በ19 እነ በርስጢና አቡነ አፍቀረነ እግዚእ እዚህ ጉጉቤን ጣና ገዳም እና አቡነ ተንሥአ መድኅን እና አቡነ ሰምረ ክርስቶስ ኢትዮጵያውያን ቅዱሳን ናቸው። እነዚህ ሁሉ ዓመታዊ በዓላቸው ነው። በ20 ቅዱስ አክሎግ ታላቅ ሰማዕት፣ ቅዱስ አብሮኮሮስ ከ72 አርድእት አንዱ የዮሐንስ ወልደ ነጎድጓድ ደቀ መዝሙር፣ ቅዱስ መርምህናም፣ አባ ዮሐንስ ወንጌሉ ዘወርቅ፣ አቡነ ተንሥአ መድኅን እነዚህ ሁሉ ቅዱሳን ዓመታዊ በዓላቸው ነው። በ21 ምን ተነግሮ ምን ተዜኑ ከመቤታችን በዓላት ሁሉ አንዱ ትልቁ በዓል ምን ይባላል? በዓሉ አስተርእዮ ይባላል። ዋናው በዓል ግን ዕረፍታ ነው የሚባለው። አስተርእዮ በኋላ ነው። መጀመሪያው ሰው ምንድነው? ዕረፍታ የመቤታችን ያርፍ። እንዴት ያለ ትልቅ በዓል! ሐሙስ ቀን ነው የሚውል። ያን ቀን ጉባኤ ካልተደረገ መቼ ይደረጋል? ስለዚህ ቢኖር ጥሩ ነው ያን ቀን ጉባኤ አይመስላችሁም? ያን ቀን አልተማርነው መቼ ልንማር? የሌላው ቀን ትምህርት ሁሉ ዝቅ ይልብናል። የዛን ቀን ስናስበው ከጌታ ቀጥሎ የእመቤታችን ትልቅ በዓል እሱ ነው። ያን ቀን በጣም ብዙ ቅዱሳን ያሉ ሊቁ ቅዱስ ጎርጎርዮስ ዘኖሲስ፣ እናታችን ቅድስት ኢላሪያ፣ እናታችን ቅድስት ማርያም ክብራ፣ አቡነ ተስፋ ኢየሱስ፣ አቡነ ኤልያስ፣ አቡነ ዮሐንስ ከማ፣ አቡነ አብሳዲ የመጉናው፣ አቡነ ቶማስ ሃይዳው በጣም ብዙ ቅዱሳን እመቤታችን የሚወዱ ሁሉ በዛን ቀን ያረፉ ብዙዎቹ በጣም ብዙ ቅዱሳን ዕረፍታቸው የዚያን ቀን ነው። መጥምቁ ዮሐንስም የዚያን ቀን ዓመታዊ በዓል አለው። ነቢዩ ቅዱስ ኤርምያስም አለ። የዛሬ ሳምንት 22 ታላቁ ቅዱስ ኡራኤል ሊቀ መላእክት ዓመታዊ በዓሉ ነው። ቅዱስ ኡራኤል ታላቁ አባ አንጦንስም ዓመታዊ በዓላቸው ነው። 2 ደቂቃ ልጠቀምና ባለችኝ 2 ደቂቃ ባትኖርም ብትኖርም በ2 ደቂቃ እንነጋገር። እንግዲህ ላትኖር ትችል ይሆናል። 2 ደቂቃ እንድትኖር እናደርጋት ወይም ሰዓት እንገፋ 2 ደቂቃ ብዬ ነው። ርዕሳችን ምንድን ነው? በመንግስተ ሰማያት የሚበልጥ ማን ነው? መኑ እንጋ የአቢ በመንግስተ ሰማያት፣ በመንግስተ ሰማያት የሚበልጥ ማን ነው ብለው ሐዋርያት የጠየቁ በዚያ ወራት ደካማ ስለነበረ ነው ልባቸው። ደህና ዋላችሁ። ጥያቄው መልካም ነው። የተጠየቀበት ልብ ነው ስህተቱ። የተጠየቀበት ልብ ምንድን ነው? ከእኛ ማን ይበልጣል ነው። ከ12ታችን አጠያየቁ። ስህተትነቱ እሱ ነው። ከዚህ መካከል አሁን ማን ይበልጣል? አሁን ሁለታችሁ ማን ይበልጣል? ዲያቆኖች ማሰቡ ራሱ ማን ይበልጣል ብሎ ኃጢአት ነው። ጽድቅ የሚሆነው ምንድን ነው? እሱ ከኔ ይበልጣል። በምንም ነገር እሱ ከኔ ይበልጣል። በበጎ ነገር ሁሉ ከኔ ይበልጣል፣ በክፉ ነገር ሁሉ ይበልጣለሁ። በቃ አይደል? ማን ይበልጣል ብሎ ራስን ከሌላ ሰው ጋር ማወዳደር በሽታ ነው። እንኳን ከክርስቲያን ወንድምህ ከመናፍቁና ከካዲው ጋር ራስን ብታነጻጽር ኃጢአት ነው። ለምን ቢባል እሱ ነገር ንስሐ ገብቶ ሊበልጥ ይችላል። በአንተው እንግሊዘኛ ይሮን ነው አታውቅም። እንደዚህ እያልኩ እንግሊዝኛ ውርውር እያደረኩኝ አንዱ መጥተው አንተ እኮ እንግሊዝኛ ጎበዝ ነው። ኧረ የለም ጥራዝ ነጠቅ ነው። ዝም ብለህ ያው እንደዛ ነው። እንደዚህ ብለህ ስትናገር ያው ተማርክ ትመስላለህና እንደዛ። እንዴት ዋላችሁ? እና የመጀመሪያ ጥያቄው በመንግስተ ሰማያት የሚበልጥ ማን ነው ማለቱ ችግር የለውም። ለምን? የቅዱሳንን ክብር ለማወቅ ከሆነ አንድ። ሁለተኛ ነገር እኛም ራሳችን ስራ ለመስራት ከሆነ ጌታችን ግን ስንት ትምህርት ባለበት ያልተገመተ ነገር አመጣ። በመካከላቸው አንድ ሕፃን አመጣ ይላል። ያ ሕፃን ገና ልጅ የነበረው ቅዱስ አግናጤዎስ ነው። አመጣና ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ከቶኑ ወደ እግዚአብሔር መንግስት አትገቡም አለ። ለምንድን ነው እንደ ሕፃናት እንድንሆን እግዚአብሔር የሚፈልገው? 2 አትታ ብቻ ነው የምሰጣችሁ። እንዴት ዋላችሁ? እንዴት ዋላችሁ? አንደኛ እንደ ሕፃን መሆን የሚገባን በምን መልክ ነው? ሁለተኛ እንደ ሕፃን መሆን የማይገባን እንደምን መልክ ነው? እነዚህን ሁለቱም ባጭር ልንገራችሁ። አንደኛ ሕፃናት ምንድን ናቸው? የዋሃን ናቸው። ደህና ዋላችሁ? ቅዱሳን ሲበቁ ምንድን ነው የሚሆኑ? የዋህነት ጥሩ ነው። ቅንነት ጥሩ ነው።
የዋህነት ማለት ራስን አንደኛው ትልቁ ነገር ከተንኮል ማጽዳት ነው። ስለዚህ ህፃናት የዋሃን ናቸው አንደኛው። ሁለተኛ ህፃናት ለየት የሚሉበት ምንድነው? ዛሬ እናንተ ህፃናትን ከኔ ይልቅ እናንተ ታውቃላችሁ። እኔ ትርጓሜውን ከማመጣ አምጡ። ሌላ የህፃናት መገለጫ ምን? ንጽህና። ህፃናት ምንድን ናቸው? ኧረ በሞቴ ንጽሐ ጠባ ያላደፈባቸው ኃጢአት የማይሰሩ ንጹሐን ናቸው። ስለዚህ ወደ እግዚአብሔር መንግስት ለመግባት አንድ ምን ያስፈልጋል? እንደ ህፃናት የዋህ። ሁለተኛ ምን ያስፈልጋል? ንጹህ። አምጣ ደግሞ ትርጓሜ ከእናንተ እድሉ ሲሰጣችሁ ተጠቀሙ። ቂም በቀል የላቸውም፣ ቂም አይቋጥሩ ነናዋላችሁ። ጸሎቱ ለመስተቀይም ኢዩ ክፍት በሀበ እግዚአብሔር አንድም ከመዘር ዘወድቀ ማይከል አስዋክ ይላል መጽሐፍ። ጸሎ እንኳን መንግስተ ሰማያት ልንገባ ቂም በቀል ስንይዝ ከቶኑ እግዚአብሔር ልመናችንን አይሰማንም። ሶስተኛ ትርጓሜ ያመጣ። አራተኛ አምጣ ይወዳሉ። ፍቅራቸው ንጹህ ነው፣ ግብዝ አይደለም። ፍቅራቸው ምንድነው? ንጹህ ነው። መንግስተ ሰማያት መግቢያ በሩ አራተኛው ምንድነው? ፍቅር ነው። አምጣ ደግሞ አምስተኛ አንድ ጨምሩ። ከዚህ በላይ አላስቸግራችሁ። ህፃን ልጅ እናቱን ምንም ብታደርገው ከሷ ነው የሚርቅ፣ ወደ እሷ ነው የሚመጣ። እንዴት ዋላችሁ? እናት የእግዚአብሔር ምሳሌ ሆነ፣ ልጅ የደጋግ የጻድቃን ምሳሌ ሆነ። ምንም ነገር ቢፈጠር እውነተኛ ክርስቲያን ወደ ማን ነው የሚመጣ? እንዴት ዋላችሁ? እየገረፈችው ወደ ማን ነው? ወደ እናት ነው። እየተቀጣ እየተገሰጸ ቢሆን እና ህፃናት እንዲህ ያለ ብዙ መገለጫ አላቸው። ሀተታ ብናመጣ አሁን የእናንተን ሀሳብ ነው የጠየኳችሁ እንጂ በመጽሐፉ ብንሄድ ደግሞ ከዚህ በላይ ብዙ ይኖረዋል። ታዲያ ይህንኑ ጠቅሰን አንተ ይሄ ቅዱሳንን ባስመለከተ ነው። ነገር ግን ህፃናትን ደግሞ በሁሉ መምሰል አይገባም አይደለም። ህፃንና ቄስ በሰው ገንዘብ ያለቅስ ብለው ስማችን ያጠፉታል አይደል? ይባላል አይባልም? ህፃናት ምን ያምራቸዋል? የሰው ገንዘብ ምን ይባላል? ስስት። በዚህ ልንመስላቸው አይገባም። ህፃናት ሁሉ ጊዜ የሚፈለጉ የሚመገቡ ጠንካራ ነው፣ ለስለስ ያለ ነገር ነው። ይሄን ልንመስላቸው አይገባም። ሁሉ ጊዜ ለስላሳ ስብከት፣ ሁሉ ጊዜ ለስላሳ ጎዳና አይገባንም። ሶስተኛ ህፃናት አንድ መገለጫ አላቸው። ለምሳሌ አሁን ቅድም ቤት ህፃኑ እንካ ይሄንን ምግብ አለችው፣ አልፈልግም አለ። ለትልቅ ወንድሙ ሰጠች አለ። ምን ይባላል? ያልተጻፈም ቢሆን ምቀኝነት። ይሄን መምሰል አይገባም። እንደገና አልፈልግም ያለውን ሌላ ሰው ሲይዝ ወይም ሌላ መገለጫው ምንድነው? የዚህ ህፃናት ያዩት ሁሉ ነው የሚያምራቸው። የሆነ ነገር አዩ ሱጪ ያንማ አምጣ። እኛው እንደዛ ሆነናል አይደል? የሚያደርጉት ነገር እህቶቻችን አንዷ እዚህ ምናምን ተቀንድባታ ያለሽ ያምርሻል፣ እዚህም ብርቷ ለጥፋታ ያለሽ ያምርሻል፣ ጠጉራን የሆነ ነገር አድርገውታ ያለሽ ያምርሻል። የሚገርመው ነገር የጥምቀት ቀን ፎቶ የሚያነሳ አንድ አንዲት ልጅ ጉባኤ የምትማርተው ናቱን እንጂ እኔ ፎቶ በነጠላው እጇን ሽፋፍና ነው የምታነሳ። አንቺ መስራት አንቺ ምንድነው ተሽፋፍነሽ? ለካ ጥፍሯን ጦርጦር አስመስላ አስቀጥለዋለች። ብቅ ሲላላየው ነይ በይ ኋላ እሱ ምን ይለኛል? አይቼዋለሁ እኮ እንደው እንዳይብኝ እያለች የደበቀች እኔን ነው እንደ የምትፈሪ ተራው ሰው አልበላሽ አልሰቅልሽ ከሰማይ የሚያይሽ ግሩም መልአክ አለ እኮ እንደው እግዚአብሔር በታች በአይነ መዓት የሚያይሽ እንደዚህ ያደርግ እና ያያችሁት ሁሉ የሚያምራችሁ ከሆናችሁ ችግር ነው። እና ህፃናትን መምሰል የማይገባን ነገሮች አሉ። ህፃናት ቆሻሻ እስከተጸዳዱ በኋላ ዳሪያቸውን ጫውቱበታል አይደለም? ኃጢአት ከሰራን በኋላ ኃጢአቱን እንደ መልካም ነገር ቆጥረን እዚያው ላይ እንደዚህ ያለ ብዙ ምሳሌ አለ። ህፃናት በቆሸሹ ጊዜ ቶሎ እንታጠበው አይሉም አይደለም? እንደዚህ ምሳሌ ሲባል እኮ በሁለት አንቀጽ ነው የሚያስኬዳል። እንዴት ዋላችሁ? አንበሳ ወንድ ነው አይደለም? ደፈር ነው አይደለም? መምሰል ይገባል አይገባም? ይገባል። አንበሳ አረመኔ ነው፣ መምሰል ይገባል? እንደዚህ እኮ ይሄ እኮ ምሳሌ ነው። ህፃናትን ምሰሉ ስትመስሉ ግን እነዚያን ቅድም የጠቀስናቸውን አምስቱን ነገሮች እንምሰል ለማለት ነው። ባጭር ማጠቃለያ ግን ከህፃናት ወገን ቅዱስ ቂርቆስን እንምሰለው ነው። ስም ማን ነው ቢሉት ነቅ ዘምነቅ ንጹህ ስሜ ክርስቲያን። ከእውነተኛ ምንጭ የተገኘ እውነተኛ ምንጭ ስሜ ክርስቲያን ነው ብሏል። ስማችን ማን ነው? የእውነት ክርስቲያን ለመሆኑ ቸሩ መድኃኔዓለም ያብቃን። የቅዱስ ቂርቆስ የቅዱሳን ሁሉ በረከት የእመቤታችን ጣዕመ ፍቁራን መድኃኔዓለም ያሳድርብን። ለምስጋና እንነሳ።
ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችን ቤተክርስቲያንን ከመከራ ይሰውርልን። ከርሞ እንዲህ ጊዜ በቸርነቱ ያደርሰን። የንጹሐንን በረከት የእመቤታችን ጣዕመ ፍቁሯን ያሳድርብን። ሀገሩ እንደ ብሩን ማህበሩን በሰላም ይጠብቅልን። ከክፋት ከጥፋት ከገሃነመ እሳት ከመቅሰፍት መድኃኔዓለም ቸሩ ይሰውረን። መድኃኔዓለም ሰላም በዓለም ቸርነቱ ሰላም ያሳድረን። አስቡን የሚሉን በቸርነቱ ያስብልን። የእንታ ገብረ ኪዳን የሌሎችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ወሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወኩሩልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። ሰዓት ገፋ አድርገንባችኋል። የጩጊ ማርያምና የአባታችን የጻድቁ መነ ድንግል አጭር ታሪክ ብትችሉ 100 ብር የለንም ካላችሁ እስከ 50 ብር ባላችሁ ከ50 እስከ 100 ብር ባለው ባላችሁ አቅም ልክ ገዝታችሁ በረከት አገኙ ብለዋል አባቶቻችን መልእክት ልከው ነው። እዚህም ረቡዕ ጉባኤም ላይ ታገኙታላችሁ። የመጨረሻ መልእክት
በሰላም አስጀምሮ በሰላም ያስፈጽመን አምላክ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን። አሜን። ሰላም ያሳድረን።